እሺ ቴንክ ዩ እንግዲህ የጥምዶ ሙከራውን እዚሁ አንተ ቤት ተመለከትን። በጣም ይገርማል እኮ ወንድሜ ምኒልክ። እኔ የአኖሌ ሐውልትን መቼም ስኮንን ነው የምታውቀኝ ቴዲ። ቅድምም ሳወራ ለምን አልፈረሰም ስትለኝ ገና ሐውልቱን ለማፍረስ ትርክቱ መፍረስ አለበት። ሰው አእምሮ ውስጥ ሲገነባ የቆየው ትርክት ለማፍረስ መንደርደሩ ሲጀምር የጽንፈኛ የኦሮሞ ብሔርተኞች ምንድን ያደረጉት የአኖሌን ሐውልት የነካችሁ ብለው ተነሱ አይደለም። በዚያን ወቅት ግብግብ አትገባም ለማለት እንጂ እንደ አኖሌ ሐውልት እንደ ቡርቃ ዝምታ ፊክሽን የኦሮሞን ሕዝብ ትግል ያበላሽ የለም ብዬ ነው ስታገል የምታገኝ። ቅድም የሚያወራሁት ይሄንን ነገር ግን ፋኖን ወክላለሁ ብሎ የተናገረው ሰው የቡርቃ ዝምታን አለም የተኮሰው ወደ ጎን እኔ ላይ ነው የተኮሰው። የአኖሌ ሐውልት አያስፈልግም የሚለው ጥምዶ ትክክለኛ ጥምዶውን የሻዕቢያ ፖለቲካ ታየዋለህ። እዚህ ጋር የአማራ ፖለቲካን አድናለሁ ብለህ ለአማራ አታገላለሁ ብለህ አማራ ጨቋይ ነው ብሎ ህገ መንግስት ቀርጾ መከራውን ሲያበላ የነበረ ጋር ተጣምደህ አማራን ነፃ አወጣለሁ ብለህ የምትጀምር ተመልከት። ይኸውልህ የአኖሌ ሐውልት መፍረስ አለበት ብዬ ነው የምናገረው። እንዴት ይፈርሳል ትላለህ ብሎ ወደ ጎን የሚተኩሰው እኔ ላይ ነው። እንዴት ቀስ ብለህ ትላለህ? እግዚአብሔር ያሳየህ። አሁን ይሄ ጥምዶ ደንበኛ የጥምዶ ፖለቲካ ማለት ነው። ይሄ ነው ግራ የገባን። አሁን ግራ የገባን ይሄ ነው። በአንተ ስም ይላል ቅድም ህዝቡ እንዳልከው ህዝቡ ባይዘወይ ብሔረተኛ ፖለቲከኛ ሰልፍ አፖይንትድ ነው። ህዝቡን ወክሎ ሲናገር ስለ ህዝቡ ብቸኛ ተወካይ እኔ ነኝ ሲል መብቱ ነው እሱ። በቃ እንግዲህ እኔን እስከዛሬ የምታቀኝ የአኖሌ ሐውልት ፖለቲካ የኦሮሞን ፖለቲካ ያበላሸ ነው ብዬ ነው ስሞግት የምታቀኝ። የፋኖ አማራ ታገላለሁ ብሎ መጥቶ ደግሞ እዛ ጋር ቡርቃ ዝምታ ስሙን ጭምር ይዞለት የመጣውን ሳይሆን የሚተኩሰው እንዴት የአኖሌ ሐውልት ይፍረስ ትላለህ ብሎ ነው የአማራን ተወክሎ ይመጣው። እንደዚህ አይነት ትግል የገጠመ ዘንድሮ ይሄ ምን በሽታ ነው የሚባለው? የደች በሽታ ነው የሚባለው፣ የምንፎቢያ ነው የሚባለው። አንድ ሀገር አለ ስሙ ጠፋኝ እና ከገዘችኝ አላውቅም። የምንፎቢያ ይባላል እንግዲህ አብረው ስትኖር ማለት ነው። ይሄ እንደዚህ አይነት ትግል ነው የገጠመ። ከእንደዚህ አይነት ትግል እንውጣ፣ ከእንደዚህ አይነት ትግል እንውጣ። ይሄ የሐሰት ትርክት ሁል ጊዜ የክላሽ ፖለቲካ መቆም አለበት። ሞኖፖሊ ቫዮለንስ የመንግስት ነው። ያ መንግስት ብትወደውም ባትወደውም ሞኖፖሊ ቫዮለንስ የመንግስት ነው። ያ መንግስት ሸፋፋ ጠማማ ሊሆን ይችላል፣ ዲሞክራት ሊሆን ይችላል፣ ንጉሳዊ ሊሆን ይችላል፣ ዲክታተር ሊሆን ብቻ መንግስት ነው። መሳሪያ በብቸኝነት የመጠቀም መብት ያለው። ልክ መሳሪያ ስታነሳ መብትን የምትሰጠው ለሱ። ይሄ አሁን ለምሳሌ የህልውና ትግል ብለህ ትጀምርና 16 ትንንሽ ሆነ እኔ ካልመራሁት የህልውና ትግሉን ራሱ አንተ ራስ የህልውና ትግል ታደርገዋል። የአማራን ህዝብ ትምህርት ቤት ትከለክላለህ። ትምህርት ቤት የሚመጣ ተማሪን መምህር ትገላለህ። አንበርክከህ ትረዳለህ። ይሄ አማራ ትግል ነው። ተመሳሳይ ነው የኦሮሞ ብሔርተኞች ውስጥ ያለው ጽንፈኛ ይቸገረን ነገር እንደዚህ አይነት ትግል ነው። በህዝቡ ስም ትምላለህ። ለህዝቡ ጠበቃ ነኝ ትላለህ። ሰልፍ አፖይንትድ ነህ። ለዛ ህዝብ የምትናገረው አንተ ያልከው ብቻ ነው ጀግና። እኛ ደግሞ ክላሽ አንስተው አጋለው ያለን የማጀገን የረጅም ጊዜ ባህል አለን። ዴሞክራሲን በዚህ መልኩ ልንገነባ አንችልም። ይሄን እውነቱን ነው መነጋገር ያለብን። ወጣቶች ያቺ ገና ሮጣ ያልጠገበች ህፃን ልጅ ነፍሷን ይማር፣ ለወላጆቹ መጽናናትን ይስጥልን። አላስፈላጊ አጡዛ ትግል ውስጥ ትከታለህ። ሲሞቱት መነገጃ ታደርጋቸዋለህ። ይሄ በተመሳሳይ በህወሓት ትግል ውስጥ እየተመለከትነው ነው። ከእንደዚህ አይነት ፖለቲካ ካልወጣን ስልጣን ላይ ያለውን በክላሽ ገለብጣለሁ ብለህ ስትነሳ ሌጂቲሜሲ ነው እየሰጠው ያለው ለዛ ለምጠላው መንግስት። ይሄ አይደለም ትግሉ። ይሄን ስል በተለይ የአፍሪካ መንግስታቶችን ስልጣን ላይ ለማቆየት አብዛኛውን ጊዜ ሚና የሚጫወቱት ነፃ እናወጣለን የሚሉ ድርጅቶች እንደሆኑ በርካታ የዓለም ምሁራኖች የጻፉበት ጉዳይ ነው። በተጨባጭ አሁን እንደምናየው ጥምዶ ፈጥረህ ፋኖ፣ ኦነግ፣ ህወሓት እግዚአብሔር ያሳይ። እንደ ህወሓት እኮ በኦነግ ስም የኦሮሞ ልጅ የጨፈጨፈ የለም፣ የኦሮሞ ልጅ ያኮላሸ የለም። አሁን ከህወሓት ጋር ተጣምጄ እንግዲህ ኢማጂን የኦነግ ፖለቲካ ግልጽ ነው አይደለም? ፋኖ የሚለው ደግሞ ግልጽ ነው። ከሻዕቢያ ጋር ደግሞ ሄድከው
የሻቢያ ጽምዶ ውስጥ ከገባ በኋላ ደግሞ እንደዚህ አይነት ዘግናኝ የሐውዜን ፖለቲካ አመጣ ነው። አማራ ክልል ውስጥ አመጣ ነው። ማህበረሰቡን ለማስነሳት በግፍ አስጨፍጨፈ። እኔ እንዲያውም የምፈራው አሁን በጅምላ በትምህርት ቤት መጨረስ ሊመጣ ይችላል። አማራ ክልል ውስጥ ልናይ እንችላለን። ይሄ ቲፒካል የሻቢያ ፖለቲካ ነው። ቲፒካል ፈጽሞ አብረው ሊሄዱ የማይችሉ ኃይሎች ይህንን ማህበረሰብ የአማራን ማህበረሰብ ማህበራዊ እረፍት እንነሳለን ብለው የአማራ ማህበረሰብ ማህበራዊ እረፍት ካልነሳን ነፃ እንወጣም ብለው ማኒፌስቶ ጽፈው ህገ መንግስት አርቀው መከራውን ሲያበሉት ሰው ከነሱ ጋር ተሰልፌ ጽምዶ ፈጥሬ አማራን ነፃ አወጣለሁ የሚል የአማራ ፋኖ ታጋይን የገጠመን ዘንድሮ ይሄ ትግል ነው። አሁንም በኦነግም ኦሮሞን ማህበረሰብ ዋጋ እያስበላ ያለው ይሄው ማህበረሰብ ነው። አማራን ሲከስ አሁን ከአማራ ጋር ተጣምጄ ደግሞ ኦሮሞን ነፃ አወጣለሁ የሚለው ጎበዝ። ከእንደዚህ አይነት አዙሪት ለመውጣት መወሰን መቻል አለብን። ጊዜው 21ኛው ክፍለ ዘመን ነው። የቡሌት ሳይሆን የባሉት የምርጫ ወቅት ነውና ይሄንን ፖለቲካ ማቆም አለብን። ሞኖፖሊ ቫዮለንስ የመንግስት ነው። እሱን እናክብር። መንግስት ዲሞክራሲያዊ እንዲሆን እኛም ዲሞክራሲያዊ ባህል ይኑረን። እኛው ጨካኝ ሆነን መንግስትን በጭካኔ ልንከሰው አንችልም። ቴንክ ዩ። እንግዲህ 130 ሚሊዮን ህዝብ ነን። በቆዳ ስፋትም በህዝብ ብዛትም ከኛ ያነሱ ሰዎች በዚህ ደረጃ የኢትዮጵያን ፖለቲካ የሚያምሱ ከሆነ በነገራችን ላይ በሪያሊዝም ቲዮሪ የምትሄዱ ለምሳሌ እኔ ኤርትራዊ ብሆን ከዚህ የተለየ አላደርግም። እነሱ ማድረግ ያለባቸው ነው የሚያደርጉት። ለምሳሌ የሻቢያ ደጋፊ ወይም የሻቢያ መንግስት ብትሆን በፖለቲካ ህግ ወይ በፖለቲካ ቋንቋ ይሄን ነው የምታደርገው። አጠገብ ያለው ጎረቤት ፈርጣማ እየሆነ የሚመጣ ከሆነና ለወደፊት ለህልውና ስጋት ከሆነ መጫወት በምትችለውና ተጫወታ ልታሸንፍ የምትችለውን የመጫወቻ ሜዳ ነው የምትመርጠው። እኔ ኤርትራዊ ብሆን ቋንቋን እንደበላለቀው፣ ኢትዮጵያዊ ሰውን ደግሞ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አሁን እነሱ ምን ማድረግ እንዳለባቸው ያውቃሉ። እኛ ምን ማድረግ እንዳለብን አናውቅም። ወይ እኛ ስለ ራሳችን የምንናገረውና ሆነናል የምንለው ይሄ ራሳችን አግዝፈን ምናምን የምንለው ውሸት ነው ማለት ገና እየተሰራን ያለን ገና መኖር ያልጀመርን ህዝቦች ነን ማለት ነው። ዝም ብሎ ሽለላ ቀረርቶ ምናምን የነፋን ማለት ነው እንጂ መሬት ላይ የረገጠ አንዳንድ ጊዜ እኮ ይገርማቸዋል። አንዳንድ ጊዜ በሀገራዊ ጉዳይ ላይ እንኳን ለመወያየት መሬት ላይ የረገጠ ኮንክሪት ላይ እንኳን የተመሰረተ እንኳን እንትን ይለን ለግርግር ጎበዝ ነው። ስለዚህ ያን እንደ አድቫንቴጅ ወስደውብናል። ማድረግ የሚገባቸውን እያደረጉ ነው። ገብቶ ፖለቲካችን ላይ እያመሱ የተጫወቱብን ከሆነ ያ ማድረግ ያለባቸውን የሚያደርጉት። እኛ ስለምንድን ነው ማድረግ ያለብንን ማድረግ የከበደን? ይህን ሁላችን መጠየቅ አለብን ለማለት ያለ አሁን ተስፋዬ ገብረአብ አንድ የጻፈው መጽሐፍ ከሆነ እያመሰን ያለው በቃ ምንም ሀገር የሌለን እኮ ህዝቦች በኪነ ጥበቡ ነው ስንኖር የኖር ነው ማለት ነው። አንድ ተራ መጽሐፍ በቃ የሚያምሰን ከሆነ ማለት ነው። ሁለተኛ ህዝባችን ላይ አልሰራንም ማለት ነው። ህዝቡ የተነገረውን ብቻ ሰምቶ ማጭድ አንሳ ከተባለ ያነሳል፣ ዱላ አንሳ ከተባለ ሳያነሳ ነው የኖረው ማለት ነው። እያንዳንዳችንን ራሳችንን መጠየቅ አለብን። በዚህ ደረጃ ዝም ብለህ ትርክት ፈጥረህ የምታነሳው ህዝብ ካለን ለምን ብሎ የሚጠይቅ ህዝብ ከሌለን አልፈጠርንም፣ አልሰራንበትም ማለት ነው። እና ወደፊትም እኛ እናልፋለን፣ ለልጆቻችንስ የምናወርሰው እንዴት ያለ ሀገር ነው፣ እንዴት ያለ ህዝብ ነው? ይህንንም ማውራት ስላለብን ነው። ቴንክ ዩ። ከዋንጋሪ በኋላ ወደ ሚኒሊክ ፋኖ እንሄዳለን። 6 ደቂቃ አለ ወንድሜ። አመሰግናለሁ ቴዲ። ያው ኢንትረስቲንግሊ ኢነፍ ዊ አር ኦልዌይስ አኪውዝድ ኦፍ ሃይዲንግ ፊታችንን ስለማናሳይ የሶሻል ሚዲያ ፌም እና ኮይን ኢንትረስት ስለሌለኝ ከዛ ባለፈ ደግሞ ህወሀት ለኦነጉ ብልጽግና የሰጠውም ዴታቤስ ውስጥ ስለሌለው በማምንበት ዓላማ እንደፈለግኩ ገብቼ መውጣት እችላለሁ። ይህንን ስል አይነው ድምፄ አሳልፎ ሊሰጠኝ እንደሚችል ግን with limited risk I will tell you that much። ወንድነት ፊት ማሳየት አይደለም፣ ወንድነት መሬት ላይ ወርዶ መስራት እንደሆነ ጠንቅቄ የተገነዘብኩ ግለሰብ ነኝ። ፊቴን ስለማላሳይ ደግሞ ኤርትራዊ የሚል አኪዜሽኖች ይመጣሉ። በጣም ያስቀኛል ይሄኛው። ፊት ማሳየት ፊት አይታችሁ ኤርትራዊና ኢትዮጵያዊ ወይ የምታውቁ ካላችሁ እስኪ we'll see about that። ብቻ ግን let me respond to a couple of things። የፋኖን ትግል በአማራ ህዝብ ላይ የሚደርሰውን አሰቃቂ ጭፍጨፋ
እንዳልሆነ ነገር አድርገው ሲያወሩት የፋኖን ትግል ዝም ብሎ ህዝብን የማስጨረስ ትግል አድርገው አቃለው ሲያወሩት ከዛ በኋላ ደግሞ ኦነግና ብልጽግና ወይንም የአብይ አህመድ አገዛዝና ኦነግ የተለያዩ ኢንቲቲዎች እንደሆኑ አድርገው ሲያወሩ ትንሽ ያስቁኛል። ምክንያቱም with irrefutable evidence ልትከራከረው በማትችለው መልኩ አብይ አህመድም ኦነግነቱን በቃሉ ነግሮናል። ለኦነግ ባለስልጣናት ለኦነግ አመራሮች መረጃ ሲያቀብል እንደነበረ ነግሮናል። የኦነግ አይዲዮሎጂ ውስጥ ተወልዶ ያደገ የኦነግ ልጅ የህወሓት ልጅ እንደሆነ እናውቀዋለን። የብልጽግና መንግስትን ደግሞ ሰምሶረፍ ይሄ ከዘርጋ ተለይቶ የሆነ የፌደራል ገቨርንመንት ለማስመሰል የሚደረጉ ሙከራዎች አሉ። that's laughable በጣም የሚያስቅ ነገር ነው። የሚሊተሪ ኦፊሻሎችን ስም ዝርዝር ባለፈው ወንድማችን መጥቶ ማን እንደሆኑ ነግሮናል። ከኢትዮጵያ አየር መንገድ እስከ 4 ኪሎ መንገድ ድረስ ያለውን ስልጣን የፌዴራል ስልጣን ኢትዮጵያ ውስጥ ያለውን ሁሉ ማን እንደሚቆጣጠረው እናውቃለን። ይሄ ፌዴራሊዝም ኤትኒክ ፌዴራሊዝም ሳይሆን የኤትኒክ ፌዴራሊዝሙ የተረኝነት ፌዴራሊዝም ነው። አሁን ታንኩም ባንኩም በኦሮሞን እንወክላለን በሚሉ ሰዎች እጅ እንዳለ እናውቃለን። ከዛ ባለፈ ጥያቄ ልጠይቅህ። አማርኛ ቋንቋ በኢትዮጵያ በ5ቱ አቅጣጫ ይነገራል አይደል? yes በአማርኛ ቋንቋ ፖለቲካ የሚሰሩ በጣም ብዙ ኤሊቶች አሉ አይደል? አሉ። አማራ ብዙ ምሁራኖች አሉት፣ ብዙ ፖለቲከኞች አሉት፣ ብዙ የኪነ ጥበብ ሰዎች አሉት፣ ብዙ የስነ ጥበብ ሰዎች አሉት። ኦልሞስት አማርኛ ብቻ በመጠቀም ፖለቲካውን መቆጣጠር ይችላል። ታምናለህ? አማርኛ በመጠቀም ጸረ አማራ ትርክትም ተሰርቷል። አዎ፣ ግን ያን ዲባንክ ላድርገው ብትልም ደግሞ ሰፊ እድል ይሰጣል አማርኛ። አዎ ፖሲብሊ። እንዴት በልጠው ታንኩንም ባንኩንም ሊይዙ ቻሉ ታዲያ? አንተ ተረኝነት ነው እያልክ ጠዋት ማታ ተመሳሳይ ሙዚቃ ነው እያሰማ ያለው። እንዴት ልትበለጥ ቻልክ? የቱ ጋ ነው ማርሽ የቀየሩበት? ያው ሸዋሸዋ ቁማር ብለው በግልጽ ነግረውናል። በአዴኖች ስለዚህ ሸዋሸዋ ከሰሩ አራዳ ናቸው፣ አንተ ፋራ ነህ ማለት ነው። it's not a personal thing አንተ ስትል በፖለቲካ ህዝቡ ሳይሆን እነሱ በፖለቲከኞች ልውሰድ ካልኩኝ በፖለቲካው እነሱ አራዳ ሆነዋል፣ አንተ ፋራ ሆነሃል ማለት ነው። ነው ቴክኒካሊ ስፒኪንግ የአማራን ፖለቲካ ፋራ ያደረገው ምን እንደሆነ ታውቃለህ? ኢትዮጵያ ብሎ መታለሉ ነው። ቢካዝ አብይ አህመድ ሲመጣ ስለ ኢትዮጵያ ምን ሲለን እንደነበረ እናስታውሳለን። ዛሬ ዞሮ ምን እየሰራ እንደሆነ እናውቃለን። እነዚህ ኢትዮጵያ የሚፈልገውን ነገር ንገረው፣ ከዛ በኋላ የምትፈልገውን ነገር አርግበት ብሎም በመጽሐፉም ነግሮናል። የአማራው ኤሊት ተሸወደ የምትለኝ ከሆነ ኢትዮጵያ በሚለው አብይ አህመድ መጀመሪያ ላይ ተሸውዷል። እሱን እኮ አሁን ነገርከኝ እኮ ፋራ አደረጉ እኮ የሚባለው እኮ እሱ ነው። አሁን አንተን አማራ እንድትል አድርገውካል፣ እነሱ ኢትዮጵያ እያሉ ነው። ስለዚህ ፋራ የሆንክበትን ነገር ነው ተሸወድኩበት እያልክ ያለው። ቆይ አቁን እናወራ፣ በአንድ ነገር እንስማማ። ሰማይና ምድር ያልፋሉ እንጂ ኢትዮጵያን ካላልክ ማንም አታሸንፉም። ከቁጥቋጦ አትወጣም። እኔ ከመላሴ ፀጉር ይነቀል። ኢትዮጵያን ያላለ ፖለቲከኛ፣ ኢትዮጵያን ያለ ታጣቂ፣ ኢትዮጵያን ወደ ከፍታ ወስዳለሁ፣ ከገባችበት ችግር አወጣለሁ ካላልክ ሰማይና ምድር ያልፋሉ፣ ከቁጥቋጦ ውስጥ ትርመሰመሳለህ እንጂ 1 ኢንች አትራመድም። ካንት ፕሪቬል። ኦኬ፣ ይሄ ከሆነ እውነታው እንዴት ልታሸንፍ የምትችልበትን ነገር ከአንደበት ላይ ወስደው ልታሸንፍ የማትችልበትን ነገር አንደበት ላይ ያስቀምጣሉ? የተሰወረብህ ሚስጥር እኮ ይሄ ነው። ለምን ብልጽግና ሲመጣ ስለ ኢትዮጵያ ብሎ ነው የመጣው። ኢህአዴግ ሲመጣ ስለ ኢትዮጵያ ብሎ ነው የመጣው። ደርግም ሲጥላል አላንስ ፈጥሮ ደርግም ሲመጣ ኢትዮጵያ ትቅደም ብሎ ነው የመጣው። ጃንሆይን ሲያስወግድ የ3ኛ ክፍለ ጦር ሰዎች መንግስቱ ኃይለማርያም ብላክቦርድ ላይ የጻፈው እኮ ኢትዮጵያ ትቅደም አለ። ከጥግ እስከ ጥግ በቃ አነሳሳ። መስከረም 2 ላይ ዶክመንተሪ ሰሩ። ጃንሆይን በክብር ሸኙ። አንድም የተቃወመ ሰው የለም። ደርግን ለመጣል እነ ኢዲዩ ዋግምራ ላይ እነ ቲፒኤልኤፍ እነ ሻዕቢያ አላንስ ፈጠሩ። ስለ ኢትዮጵያ ያሉ ደርግን አሽቀነጠሩ።
አብይ አህመድ የበሻሻ ተወላጅ እነ ለማ መገርሳን አስከተለ። እናንተ ክልል ሄዱ፣ አነቃቃ ኢትዮጵያን። ከዚህ ከጥግ እስከ ጥግ ሰምተን የማናውቀውን ኢትዮጵያዊነትን ዜማ አንቆረቆሩልን። ስለ ኢትዮጵያ ሳይል ወደ ስልጣን የመጣ የለም። ናው የእናንተ ተራ ላይ ኢትዮጵያ ትላላችሁ ተብሎ ሲጠበቅ እናንተ አማራ አማራ እያላችሁ ነው። ቢንጎ ቁማር ተበልታል ማለት ነው። ቁማሩ ያለው ይሄ ነው። ስለዚህ ኢትዮጵያዊነትን በተሻለ መንገድ ስታቀነቅን ነው እንጂ ወደፊት መራመድ የምትችለው። አይ ኢትዮጵያዊነትን ያስበላኝ ብለህ ወደ ጎሬ ከገባ እንዴት ልታሸንፍ ትችላለህ? እስኪ አስረዳኝ። ኦኬ፣ ሁለት አይነት ኢትዮጵያ ስንት ደቂቃ አለኝ? 3 ደቂቃ እሰጥሃለሁ። 3 ደቂቃ። ኦኬ፣ ሁለት አይነት ኢትዮጵያዊነቶች አሉ። የህወሓትና የኦነግ አይነት ኢትዮጵያዊነቶች አሉ። ትክክለኛው ኢትዮጵያዊነት አለ። ልዩነታቸው ይሄ ነው። ትክክለኛው ኢትዮጵያዊነት ኢትዮጵያ የኢትዮጵያኖች ነች ብሎ ያምናል። ኢትዮጵያን እንደ ሀገር ማፈራረስ አይፈልግም። ኢትዮጵያ የምትባለው ሀገር ውስጥ ሁሉም ዜጋ እኩል መብት አለው ብሎ ያምናል። ኢትዮጵያ ውስጥ ማንም ሰው በፈለገው ቦታ መኖር መስራት ይችላል። ቋንቋውን መከልከልም ማፈንም አይችልም ብሎ ያምናል። ይሄ ትክክለኛው ኢትዮጵያዊ ነው። ፌኩ ኢትዮጵያዊ ደግሞ እንደነመለስ ዜናዊ አይነትና እንደ ህወሓት እንደነ አብይ አህመድ አይነት የዘር አጀንዳ ይዞ አድጎ ልክ ስልጣን ሲይዝ ኢትዮጵያዊ የሚሆን ኢትዮጵያዊና ኢትዮጵያ ያለህም ቢሆን ግን የሚሰራው ለዘሩና ኢትዮጵያን ለማፈራረስ የራሱን ዘር የበላይ ለማድረግ እንጂ እውነት ኢትዮጵያን የበላይ ለማድረግ አይደለም። ይሄ ደግሞ ግልጽ ነው። የጫካ ፕሮጀክት፣ የአዲስ አበባን አንቆ አማራን የማስወጣት ፕሮጀክቶች ከፌዴራል መንግስት እስከ ክልል መንግስት ኢትዮጵያ ብለው የገቡት ሰዎች ጸረ አማራ አጀንዳቸውን ጸረ ኢትዮጵያ አጀንዳቸውንም በአዳቅለው ሲሰሩ እያየን ነው። አሁን ኢትዮጵያ ቢሉን እነሱ ኢትዮጵያ የሚለውን ባንዲራ ማየት የማይፈልጉ ሰዎች እንደሆኑ እያወቅን የምር ኢትዮጵያውያኖች ብለን የምንታለል ከሆነ ሞኝነት ነው። የአማራው ኢትዮጵያዊነት ደግሞ አሁንም በፋኖ ትግል ውስጥም አማራ ህልውና አደጋ አለበት እታገላለሁ አለ እንጂ አማራ ፋኖ የትም ቦታ ላይ ኢትዮጵያን አፈርሳለሁ እገነጠላለሁ አላለም። አማራ አሳልፎ የሰጠው ኢትዮጵያዊነት የለም። በምንም መስፈርት ብትወስደው አማራ ኢትዮጵያዊነቱን አሳልፎ አልሰጠም። እኔ በአማራነቴ ሳልኖር ኢትዮጵያ የምትባል ሀገር ልትኖር ስለማትችል ላስቀጥላትም ስለማልችል መጀመሪያ የራሴን ህልውና ላስከብርና ከዛ ለኢትዮጵያ ደርስላታለሁ ብሎ የሚያስብ ህዝብ ነው። የኛ አንገብጋቢ ጉዳይ ሊወልዱ የገቡ እናቶችና ትምህርት ቤት የሄዱ ህፃናት በአብይ አህመድ ድሮን እየተጨፈጨፉ ኢትዮጵያ ልንልህ አንችልም። እህቶችና ወንድሞቻችንን በአሰቃቂ ሁኔታ እየተገደሉ ኢትዮጵያ ልንልህ አንችልም። ምክንያቱም አማራ ሳንሆን ኢትዮጵያዊ መሆን ስለማንችል፣ አማራ ሳይኖር ኢትዮጵያን ማስቀጠል ስለማይችል፣ ይሄ ፋክት ነው። የኛ ኢትዮጵያዊነት ሀቀኛው ኢትዮጵያዊነት ስለሆነ ነው እንጂ ተሸውደን የጣልነው ኢትዮጵያዊነት የለም። with all due respect I take that a little offensive። ግን መጨረሻ ላይ ማለት የምፈልገው ለዋንጋሪ አንድ መልስ ልስጥ። The international community is well aware of every action you take in the Amhara region. The international community have satellites that sees the federal government is using schools in the Amhara region as a military base. Okay? ልጆቹ እንዳይማሩ ትለናለህ እንጂ the international community የአብይ አህመድ ሰራዊት ከዩኒቨርሲቲ እስከ ገዳም እስከ መዋለ ህጻናት እንደ ጦር ካምፕና እንደ መደበቂያ ህዝቡ መሃል እንደ መደበቂያ እንደሚጠቀማቸው ያውቃል። የአማራ ልጆች ባይማሩ አማራን ሱሪውን አስፈታለሁ ብላችሁ የጥጋባችሁን ልክ ልታሳዩን ገብታችሁ ነው እንጂ አማራ ልጆቹ እንዳይማር ፈልጎ አይደለም። አማራ ቋንቋውን በመላው ኢትዮጵያ ያዞረ ፊደል ያስቆጠረ ትምህርትን የሚወድ ህዝብ እንደሆነ ታሪክም ሁሉም ያውቀዋል። ቴንክ ዩ ቴዲ። በሚቀጥለው ጨርሳለሁ የቀረውን ሀሳቤ። ቴንክ ዩ። እኔ ማንሳት የፈለግኩት ነጥብ ብዙ ጊዜ እናገራለሁ። በስነ ጽሁፍ ውስጥ የስነ ጽሁፍ ተማሪዎች ካላችሁ ታውቃላችሁ፣ ትራንስፈር ኢፒቴት የሚባል ቋንቋ አለ። የቦታ መቀያየር ማለት ነው። አሳይቶ መንሳት ይሉታል፣ ወይም ደግሞ በከተሜ ቋንቋ ዋቴ ተሰርተሃል። ዋቴ ከተሰራ ምኑ ጋር ነው ዋቴ የተሰራሁት ብለህ እንትን በል፣ ችክል አትበል። አንዳንድ ጊዜ በፖለቲካው ፍሌክሰብል መሆን አለበት። የፖለቲከኛ ተቀዳሚ ተግባሩ እንዴ ነው ላሸንፈ የምችለው? ይሄ የኔ መጫወቻ ሜዳ ነው። የኔ መጫወቻ ሜዳ ምንድነው? በእጅ ያሉ አድቫንቴጆች ምንድን ናቸው? ቋንቋ አለ፣ ሙዚቃው አለ፣ ስነ ጥበቡ አለ፣ ፖለቲካ ተናጋሪዎች አሉ። ኦኬ እንዴት ነው ምናምን ብለን የማታስበው እንጂ
አሁን ባለበት መንገድ ልታሸንፍ የምትችል ከሆነ ኦኬ አንተ ነው የምታውቀው። ግን ጥያቄ ደግሞ የምጠይቅህ እኔ አሁን ባለበት ሁኔታ ልታሸንፍ ትችላለህ ወይ ነው። አሸንፋለሁ ካልክ መብቱ ያንተ ነው። በተረፈ የኦሮሞ ፖለቲካ ሊታይ በሚችል ደረጃ ይሄን በቃ ይሄንን አይነ ካላየና ይሄንን በቃ አይነ ካላየ ወይ ንፉግነት ነው። በፖለቲካ በኢኮኖሚ በሁሉም መስክ የሚታይ እድገትና ለውጥ እያሳየ ነው። ቢቻልህ ከነሱ የሆነ ነገር አይተ መንፈሳዊ ቅናት ነው ሊያድርብህ የሚገባው። እንደ ፖለቲከኛ ነው እያልኩ ያሉት። እንደምን በ7 ዓመት ውስጥ በዚህ ደረጃ ጋፕ ሊኖር ይቻላል? አንዳንድ ጊዜ ቆመ መመርመር አለብህ። የሆነ ወይራስ ውስጥ እንኳን የሚሰሩ ሰዎች እንኳን ኦዲት ያደርጋሉ እኮ ወይ የሆነ ሱቅ ያላቸው ሰዎች በአመቱ መጨረሻ ወይ ወሩ መጨረሻ ኦዲት ያደርጋሉ ገቢና ወጫቸውን። አንዳንድ ጊዜ የሆነ የተጨበረበረ ነገር እንዳለ ከገባ ቆም ብለህ እኮ በር ዘግተህ እኮ መመካከር አለብን። ፖለቲካን ራሱ ስታራምድ ፖለቲካን እያራመዱ ያሉ ሰዎች እነማን ናቸው? ኢቨን አሁን በተገደለችው ልጅ እንኳን ኦርጋናይዝድ የሆነ እንኳን አንድ ወጥ የሆነ እንኳን ትግል ማድረግ አልቻልክም። ወጥ የሆነ ድምፅ እንኳን ፈጥረህ ድምፅ መሆን አልቻልክም። ዞር ዞር ያላችሁ እስኪ ቤቶችን ተመልከቱ። ግማሹ ጌም ይጫወታል፣ ግማሹ ሌላ አጀንዳ ላይ ነው፣ ግማሹ ስለ ዳሌ ነው፣ እረስተውታል። እንደምን በዚህ ደረጃ ጋፕ ሊኖር ቻለ? እኔ አሁን አንድ ጥያቄ የፈጠረብኝ ነገር በፖለቲከኞች ነው እያልኩ ያሉት። በእግር ኳሱ ቢሆን ኦኬ ልዩነት ካለ ኦኬ አይ ተከላካዮቻቸው አጥቂዎቻቸው እነሱ ፈንድ ስላላቸው ምናምን ትላለህ። በፖለቲካውም ቢሆን እንደዚህ አይነት ልዩነት ካለ ሁላችሁም መጠየቅ አለባችሁ። በተረፈ ግን እኔ አንድ የሚገባኝ ነገር አስረግጬ እነግርሃለሁ። ኢትዮጵያ ካላልክ መጥፊያ ይሆናል የትኛውም ብሔርተኛ። ኢትዮጵያ ሳትል ነፍጥ ያነሳ ካለ ከቁጥቋጦ አትወጣም፣ እዛው ቁጥቋጦ ውስጥ ትርመሰመሳለህ። ዛሬ ቀን ስንት ነው? የዛሬ 30 ዓመት ምኑና ኢትዮጵያ ካላልክ ኦነግ በለው ቲፒኤልኤፍ በለው ፋኖ በለው ኦብነግ በለው እዛው ቁጥቋጦ ለቁጥቋጦ ትርመሰመሳለሁ። ውሸቴን ከሆነ በዚህ ንግግር ትመጉቱኛላችሁ። ኖት ነው አሁን አይደለም፣ ከ10 ዓመት በኋላ ከዓመት በኋላ በህይወት ካለ ማለት ነው። ቴንኪው። ይሄን ለማለት ያህል ነው። ጥያቄው ግን ኢትዮጵያ ሳይል ውስጥ ማሸነፍ ይቻላል ወይ ነው። ያለፉ ታሪኮቻችን ይህን ነው የሚያሳዩት። ለምሳሌ ቅድም ስንናገር እንደነበረው ጃንሆይን ለመጣል ኢቭን ከዘመነ መሳፍንት 1855 በኋላ ራሱ እያንዳንዱ አፄ ቴዎድሮስንም እነ ዮሐንስን ብታቸው እነ ተክለ ጊዮርጊስን ብታቸው እነ ምኒልክን ብታቸው እነ ዘውዲቱን ብታቸው በፖለቲካ ንግግሮቻቸው ጃንሆይን ብትላቸው ኢትዮጵያ ያልተባለበት ጊዜ ያለ ልክ እንደምን አንተ ጋር ሲደርስ ብሔሬ ማለት ጀመርክ። ኦነግን ትጠቅስልኛለህ። ኦነግ እኮ አላሸነፍም እኮ አሁን ስልጣን ላይ ያለው እኮ ሌላ ኃይል ነው። ኦነጎች እኮ 1974 ተመስርተው እስካሁን ከቁጥቋጦ ያወጡት እኮ ኦሮሞ ነፃነት ግንባር ኦሮሞ እያሉ ስለሆነ ነው። ተራምዷል፣ ድል አሳይቷል፣ አላውቅም። ይሄ ግን አሁን ስልጣን ላይ የምታዩት አካል እንዲሁ እንደቀላል በዋዛ የምታዩት አካል አይደለም። እያንዳንዱ እርምጃውን በዓላማ የሚራመድና አስልቶ የሚራመድ ኃይል ያለውና እንደምን የሆነ የቦታ መቀየርና በዚህ ደረጃ የተጋነነ ለውጥ ሊመጣ ቻለ የሚል ጥያቄ ነው ማንሳት የፈለግኩት እንጂ የፖለቲካው ባለቤቶች እናንተ ናቸው። ያዋጣናል ካላችሁ አይደለም ብሔራችሁን ቀርታችሁ ንዑስ ብሔርተኞችን መሆን ትችላላችሁ። የእናንተ መብት ነው። ቴንኪዩ። ሚኒሊክ ፋን ነው። ከሚኒሊክ በኋላ ወደ ሌልና እንሄዳለን። ሌልና 6 ደቂቃ አለሽ እናቴ። ቴንኪዩ ቴዲ። ካን ተሰርተው ሳይሆን ካን የሚሰሩት በብዛት ኢትዮጵያ እንዲባል ስለማይፈልጉ ነው። ኢትዮጵያ ካሉ ህዝቡ ኮምፕሊትሊ ይቀየርብናል ብለው ስለሚያስቡ ነው። በብዛት አማራ ፖለቲካ ውስጥ ሻዕቢያ ነው ያለው ምልህ በዛ ሪዝን ነው። ምክንያቱም ያውቁታል በኢትዮጵያ ስም ኤኒባዲ ኢትዮጵያ ላይ ኢትዮጵያ ካላለ ስልጣን ላይ እነሱም እንደማይመጣ ያውቁታል። የአማራን ህዝብም አማራን ኢትዮጵያን ባናታ ተተከል ኢትዮጵያ እንዲቱን በል የሚሉበትና ደጋግመው ሶሳይቲን በጠቅላላ ብሬን ዋሽ ሲያደርጉ የነበረው ኢትስ ቢካዝ ለነሱ አላማ ለማሳካት ነው። አንዳንድ ጎረቤቶቻችን እኮ ወያኔ ለማለት ህወሓት ይላሉ። ራሱ ህወሓት ነው እንጂ የሚሉት እንደ አማራ በብዛት ወያኔ አይሉም። በብዛት ወርድ አጠቃቀማቸው ራሱ ይለያል። ማስካቸው የሚደበቁት የሚያቀን ሰው ስላለ ነው። ምንም አዘር ሪዝን የለም። አንተ ከተደበቅ በአማራ ስም ለዛው ህልውና ትግል አለብኝ ብለህ ከተደበቅ አንተ
ጀግናው ኤኒቲንግ ሳይሆን ካወርድ ነህ። ህዝብ እየሞተ ህዝብ እንትን እያለ የምትደበቅበት ምክንያት ምንም ሪዝን የለም። ተደብቀ ግን አማራን በለው ቁረጠው ግደለው አማራ ያዝበለው ዋን ዌይ ነው ስትሬት ወደ ጎናቲ ወደ ግራቲ ወደ ኋላቲ ወደፊት ብቻ የምትል ከሆነ ገደል ውስጥ አማራን ለመክተት የተዘጋጀን ያ ነው ሪያሊቲው። እኔ የፈለገ ብትለይ ልቀበላቸው ማልችለው በዚህ ሶሻል ሚዲያ ላይ ያሉትን በዛ ምክንያት ነው። አንድ ዌይ ስትሬት ስተት የሚባል የለህም። ኢትዮጵያን ጠልተ እንዴት አድርገ ነው ኢትዮጵያ ላይ ስራ የምትይዘው? ኢትዮጵያ ብሎ ራሱ አብይ አህመድ ሸጠልኝ ፖለቲካ ደገፍኩት እያልክ at the same time ላይ ኢትዮጵያን አልፈልጋትም ብለህ it just doesn't make sense። አይተህ ከሆነ ኔጎሺዬሽን ቢባል ነው የሚሉት ቴዲ እንዴ wait a second ኔጎሺዬት እኮ የምታደርገው በነፈት አግኝተህበት እኮ ነው ወይ ያለህበት እንትን ይወስነዋል። ግን ትክክል የሚመልስልህና አገርን የሚያድንልህ ያንተን ጥያቄ የሚመልስልህ ኤኒቲንግ ከሆነ ለምን ትቃወመዋለህ? ለፖለቲካል ሴክ እንኳን ብለህ ምንም አይደለም እሰማለሁ ነው የምትለው። እስቲ ልስማው በምን አይነት መንገድ የሚለውን ነገር ልስማ ትላለህ። አማራ የሆነ ሰው ኢትዮጵያ የሆነ ሰው ምክንያቱም ያ ህዝብ ስቲል ኢትዮጵያን ይወዳል። ማህበረሰቡ ምን አይነት ባህሪ ያለው ብትልኝ እኔ ስቲል አውል በት ማይ ላይፍ ኦን ኢት ከሶስቱም አቅጣጫ እንደምሰማው ስቲል እንዴ ሀገሬማ ከመጣ የፈለገ ነገር ይመጣታል ነው የሚለው። at the same time ላይ ከክልሉ ውጪ ተገሎ ይሄንን ትግል ላይ ገባው ብለ ክልሉ ውስጥ ማአትርም ሀፕን ያደርጋል። ህዝብ ይገደላል። ያ ህዝብ against them እየተሆነ ያዩ ራሱ ህዝብ እየተነሳባቸው ያዩ እንኳን አላየንም ብለው ኮምፕሊትሊ ኢግኖር ያደርጉታል። ቴዲ ሰላማዊ ሰልፍ ላይ ወጣው የዩጋንዳ የኮንጎ ላይ ሀፕን ያደረገ ፒክቸር ለጥፈው ሰላማዊ ሰልፍ ዩኬ እንትን ላይ አይቻለሁ ሰሞኑ። how do you go to የስቴት ዲፓርትመንት እንትናቸው ላይ ዩጋንዳ ውስጥ ሀፕን ያደረገ ነገር ለጥፈ እንዲያምኑ ነው ወይስ የአማራን ስም ለማጥፋት ነው? ኤኒቲንግ እዛ ላይ ኮንተንት የሚያደርጉት ምን እንደናቸው ምን አይነት ነገሮች ነው የሚለጥፉት ምን አይነት ናቸው ኤቪደንስ ብለው የሚያያቸው ነገሮች አሉ። የአማራን ስም ሄደ እዛ ሰላማዊ ሰልፍ ላይ ኔም ኦፍ ኢት የምትለጥፍ ከሆነ አንተ የአማራን ስም እያበላሸ ነው። you don't care ለምን ኮዙን ብቻ ነው የምትፈልገው። ማነሳሻ ህዝቡን ሞቢላይዝ ለማድረግ ነው እንጂ የምትፈልገው you don't have a cause ማለት ነው። ህዝብ እንደዛ እየታረደ እነፍ ታርዷል እኮ አማራ ህዝብ አይደል? ፖለቲካሊ አታክ ተፈልጎ ግን የተደረገበት ምክንያት አማራ መንግስትን ይደግፍ ስለነበረ በዛን ሰዓት ላይ አማራ መንግስት ላይ እንዲነሳ ነው። አማራ የማን ወንድ ነው አይደለም? አሁን በዚህ ሰዓት ላይ ታጥቀን ሳንታጠቅ እንኳን የሀፕን ፋይት ባክ ማድረግ ይችላል። በተአምሩ ሰርቫይቭ ማድረግ በኢኮኖሚ ኮምፕሊትሊ ዲስትሮይድ እንደረግ ከያካባቢው ላይ ሆነን ሰርቫይቭ ማድረግ የቻለን ህዝብ በዚህ ሰዓት ላይ መጣ እነ ለሶሻል ሚዲያ ሴክ ብቻ ብለ ጀነሳይድ የምትል ከሆነ what's the point? በጀርባ የምትሰሩት ስራ እና የምታረጉት ነገር አይገጣጠምም ወይ? ስራውን ማች አርጉት የምትሰሩትንና የምትናገሩትን ወይ ህዝቡን ገደል እንግባ አብረን አትበሉ ምረጡ። ወይ ስራውን በስነ ስርዓት ስሩ እንዳላችሁ ተይድም በቅድም እንዳላችሁ በየሶሻል ሚዲያ ላይ only thing is ያደረጋችሁት ነገር ዕውቀት ያለውን አማራ በጠቅላላ ከሶሻል ሚዲያ ላይ አጥፍታችሁታል። በጠቅላላ ሃሁ እንኳን የፖለቲካል አንደርስታንዲንግ ያልሆኑ ሰዎች የአማራን ፖለቲካ እንዲመራው አድርጋችሁታል። ያ ነው ሀፕን ያደረገው። ለማንኛውም የአማራ ህዝብ ጥያቄ ያለው የአማራ ህዝብ ኢትዮጵያ ላይ ትልቅ ድርሻ አለው። ፊውቸር የለውም። ተስፋ እንዲቆርጥ ምናምን ነገር የምታረጉት ቤዚክሊ ያንን የአማራ ህዝብ ለማገዶ እንትን ለመመገድ ነው እንጂ ለማዳን አይደለም። ኦኬ ለማዳን አይደለም እያደረጋችሁት ያለው። ምክንያቱም መደራጀት ማለት እንኳን ምን እንደሆነ ፉሊ አንደርስታንድ ያደረጋችሁት ሁላ ራሱ ስለማይመስለኝ ማለት ነው። at the same time ላይ ደግሞ በውስጣችሁ ያለውን ሻቢያ ነኝ ብሎ ባይላችሁ በአማራ ስም የሚሰሩትን ስራ እንኳን ለመለየት ሞክሩ። የትኛው ነው ጥቅም፣ በየትኛው መንገድ በሄድ ይሻላል፣ በየትኛው መንገድ ይሻላል ብላችሁ ልዩነቱን ለማየት ሞክሩ ነው ምለው ቴዲ።
ቴንክ ዩ ልልና ክብራትና ክብራን። በቀጥለው ደግሞ የምናልፈው ወደ ስዩም ነው። ስዩሜ እንኳን ደህና መጣ። 6 ደቂቃ አለው እንደምን። አመሰግናለሁ ቴዲ፣ እንኳን ደህና ቆየኝ። የመጀመሪያው አብይ በ7 ዓመት ጊዜ ውስጥ ለአንድ እንኳን ጋዜጠኛ ቃለ መጠየቅ ያልሰጠ ትልቅ መድረክ ዩናይትድ ኔሽን መድረክ ብዙ የዓለም ሀገራት መንግስታት ይመጣሉ፣ ብዙ የዲፕሎማሲ ስራ የሚሰራበት መድረክን የማይገኝ በአጠቃላይ ጥያቄና ሙግትን የሚፈራ ኢትዮጵያን ከፍ ማድረግ ሲገባው ወደ አዝቅጥ እያወረደ ያለ ሰው ነው። ሂዝ ኤ ፓቶሎጂካል ላየር። ቅድም ፖለቲካ በልጠዋል ያልከው ስናት። ምክንያቱም የፖለቲከኞች ሊዋሹ ይችላሉ፣ ግን ኢትዮጵያን ሲሉ አሰባስባለሁ ሲሉ ታመነ። አብይ አህመድ ስልጣን ላይ ከወጣ በኋላ ኦልሞስት 2 ዓመት እስከሚሆነው ድረስ ኢቭን የተሳሳተ ንግግር ሲናገር ኢትዮጵያውያኖች እያስተካከሉለት ነበር የሚያደምጡት። ለምን? ትልቅ እምነት ስለነበራቸው። ሶ ሂዝ ኤ ፓቶሎጂካል ላየር፣ አጭበርባሪ ነው። ህዝቡ ለምን ተሞኘህ ብለህ ከምትጠይቅ ለምን አጭበረበርክ ብሎ አጭበርባሪውን መጠየቅ ነው ቀላል። ካላመንክማ ነገም ሌላ ይመጣል እኮ። የግድ አምነት ሰጣለህ፣ ታንኩም ገንዘቡም ከያዘ በኋላ። ምክንያቱም ብድር ከኛ በስማችን ይበደራል፣ እርዳታ በስማችን ያገኛል። የሀገራችን ሀብትና ንብረት በእጁ ነው ያለው። አት ዘ ሴም ታይም ሪሶርሶቹን እንደፈለገ ይሸጣል። ሰው የዛኔ ተጠያቂነት ወደ መንግስት ጋር ነው እንጂ ህዝቡማ ምን ያድርግ? ምንም የለውም። ወደ ትግሉ ይመለሳል። አሁን የምታየው ትግል ያ ነው። ሌላው ከአማራ ህዝብ ጋር በተያያዘ አሁን የተነሳው አማራ ኢትዮጵያዊነትን ጠልቶ አያውቅም። ግለሰቦች የተለያየ አመለካከት ሊኖራቸው ይችላል። ኢቭን ፋኖ ኢትዮጵያዊነትን እጠላለው ሲል ሰምቼው አላውቅም። ኤግዚስተንሻል ትሬት አለብኝ። ፕራዮሪቲ የምሰጠው ለኤግዚስተንሻል ትሬቴ ነው። ለመከሰስም ለመክሰስም መጀመሪያ በህይወት መቆም አለብኝ፣ መኖር አለብኝ። መሳደድ ሰልችቶኛል ነው ያለው። ኤግዚስተንሻል ትሬት ያለበት ፖለቲካ 100% እውነት ነው ብለህ ታምናለህ? ውሸት ግን ፖለቲከኞች ውሸት ነው ፖለቲካ ማለት አይደለም። ነገር ግን ህዝብ የሚመርጥ አሁን ምርጫ ባለበት ሀገር በተለይ ሲሆን የተለያየ ነገር ህዝብ የሚፈልገው ምንድነው ብለህ አንተ ከቻልክ በራስ ጊዜ ሪሰርች ሰርተህ ካልሆነ ማህበረሰቡን ቀጥተኛ ጠይቀህ ከዛ በኋላ መልሰህ ቅስቀሳ ላይ ኦር በተለያዩ መድረኮች የሚፈልገውን ትነግረዋለህ። ግን አንተ ስልጣኑና ኃላፊነቱ ከሰጠ በኋላ ደግሞ 100% ተግባራዊ ማድረግ ባችልም እንኳን የተወሰነውን ተግባራዊን ለማድረግ ደግሞ አሁን ሰውዬ ስልጣን ላይ ወጣ። በአንተ ትንታኔ ዋሽቶ ነው። ሌላው ደግሞ ስልጣን ላይ የወጣው ከመዋሽስ ባይበላስ ቢቀር ብሎ ለጽድቅና ለሐቅ ስለቆመ ነው እያልክ ያለው ወይስ በምን ከሌሎቹ ተሽሎ የሰውዬ ጠቅላይ ሚኒስትር ሊሆን ይችላል? አጭበርብሮ ኦኬ። አብይ አህመድ ስለዚህ ኢትዮጵያ ውስጥ ያለው ፖለቲከኛ አጭበርብሮ ስልጣን ላይ መውጣት የሚችልበት እድል አይቀበልም። አብይ አህመድ እኮ የህወሓት ውጤት ነው። ምን ማለት ነው? ህወሓት ኢህአዴግ በበላይነት ኩቺዝ ህወሓት ኢህአዴግ ስንል የትግራይ ተወላጆች የበላይነት የነበረበት ስርዓት ስለነበረና ለውጥ እንዲመጣ በተደረገው ትግል ውስጥ መጨረሻ እነሱ የማርያም መንገድ ስለፈለጉ እዛው ኢህአዴግ ውስጥ ሪፎርም ብለው አብይ ወደፊት ሲመጣ የኦሮሞ ተወላጅ የሆነው ባይሰጡት ኖሮ አብይ እዚህ መድረክ ላይ አታገኘውም ነበር። አብይ ቆይ ወደ ሰጡት። የሰጡት እኮ እጣውተው እኮ አይደለም የተጣጣሉት እኮ። አንደኛ ፖለቲከኛ ነው ማለት እኔ አሁን አንዳንዴ ባላንጣዎቻችሁ በሆነ ነገር ከበለጧችሁ አንደርስቲሜት አታርጓቸው፣ አትናቋቸው። እንዴት ነው የበለጧችሁ? አንዳንዴ እናንተ እኮ የምታደርጉት እኮ በለስ ሊቀናችሁ እኮ እነሱ የሆኑበት ቦታ ላይ ለመቀመጥ እኮ ነው። ፐዝሉ ስለተምታታባችሁ እኮ ነው። ፐዝሉ ስለተምታታባችሁ ፐዝሉን ከመገጣጠም ይልቅ ፐዝሉን ገጣጥሞ ወደፊት የመጣውን ሰውዬ ግን አንደርስቲሜት ማድረግ ላይ ነው ያለ ነው። እኛ ብዙ ጊዜ እንተቻለን፣ እንንቃለን። ውሸታም ነው፣ አጭበርባሪ ነው። አጭበርበረ ወደፊት መምጣት ብትችል ማናችንም ወደኋላ አንልም። እስኪ አጭበርበረ ኢትዮጵያ ጠቅላይ ሚኒስትሩን እስኪ አምታተ ታበረታታለህ ማለት ነው።
ፖለቲካ እኮ ሰውላት እኮ የመዋሸት ጉዳይ እኮ ነው። እውነትን ውሸት አድርገህ ቀመመህ 100% ውሸት ነው እያልኩ አይደለም። የሆነ በአብይ ደረጃና ከዙ በላይ ነፍሰ ገዳይ ሆነ እንደምንም አድርገህ ግን አጭበርብረህ ነፍሰ ገዳይ ሆነ ስልጣን ላይ መዋል ትልቅነት ነው። የመጣንበት ታሪክ አንድ እውነት የለንም እኛ። እውነቱን ንገረኝ ካልከኝ ከጃንሆይ መወገድ ጀምሮ ከዛ በፊትም በለው ውሸት በውሸት ላይ ነው። ደርግም ጃንሆይን ሲያስወግድ ኢትዮጵያ ትቅደም አለ። 60ዎቹን አልረሽንም አለ። በአንድ ጀንበር ይፈታሉ አላቸው፣ ረሸናቸው። ውሸት ውሸት ያልሆነው በኢትዮጵያ ታሪክ ውስጥ በኢትዮጵያ ፖለቲካ ውስጥ ምንድን ነው? እስኪ መጣ ሰው ሁሉ እንደግፋለን ማለት ነው። ጠቅላላ ፖለቲካችን የማጭበርበር አይደለም እንዴ? እውነት የሆነውን እስኪ ንገረኝ። እሱና ፖይንቴ እሱ አይደለም። ፖይንቴ እሱ ሳይሆን እኔ ምናልባት እናንተ ብዙዎቻችሁ አይዶ ነው እንዴት እንትን እንዳላችሁ አላውቅም። እኔ በህይወቴ ግን ከቲፒኤልኤፍ እጅ ስልጣን ወጥቶ እኔ በህይወት ስኖር ወይም ደግሞ ባለውበት እድሜ ኢትዮጵያ ወይም በሞት እስክትሰናበቱ ድረስ አንዳችሁ ቲፒኤልኤፍ በአጭሩ በእንደዚህ አይነት ሁኔታ ተፈርክሶ ስልጣን ይለቃል የሚል ግምት አላችሁ ብዬ አላስብም። ካላችሁ እናንተ በጣም ነብይ መሆን አለባችሁ። ቲፒኤልኤፍን አጭበርበረህ ያውም እኮ ቲፒኤልኤፍን የሚያህል ኮንክሪት ላይ የተመሰረተ በጣም ጠንካራ ከወታደር እስከ ሸቃጭ ድረስ ሁሉም በሁሉም ቦታ ላይ ጥቅጥቅ ብለዋል ብላችሁ ተቆጣጠሮታል እያላችሁ እናንተ ባለፉት 27 ዓመታት ስትናገሩ የነበራችሁ እጅግ አስፈሪውን ስብስብ ዋሽቶ ማፈራረስ ከቻለ ስለ ሀቅ እናውራ። ይሄንን ማድረግ እየቻለ ያልቻለ ስንት ፖለቲከኛ አለ። ብዙዎቻችን ሳሁን ፖለቲካ ውስጥ እዚህ የምንዳክረው ይሄን ማድረግ ፈልገን ማድረግ ስለከበደን አይደለም እንዴ? አሁን ወደ ፖይንቱ እንምጣና ወደ 4 ኪሎ ለመምጣት ዋሽተህም ቢሆን አታለህም ቢሆን መምጣት የምትችልበት መንገድ ካለ ማይዋሽ ፖለቲከኛ አለ ኢትዮጵያ ውስጥ? እስኪ ስዩም ይሄን ነገር ማይዋሽ ማጭበረብር አለ? ቲፒኤልኤፍ ወደ ስልጣን ሲመጣ አላጭበረበረም? ደርግ ወደ ስልጣን ሲመጣ አላጭበረበረም? መወዳቸው ጃንሆይ ወደ ስልጣን ሲመጡ አላጭበረበሩ? ዘውዲቱ የደረሰባትን ልጅ ሚካኤል ላይ የደረሰውን አታውቁም? እስኪ ሳያጭበረብር ወደ ስልጣን የመጣ አንድ ፖለቲከኛ ካለ ስዩሜ ለአንተ ነው ደቂቃው። እኔ ፖለቲከኞች የተለያየ ቃል ይገባሉ። ቃል የገቡትን ግን 100% ተግባራዊ ላይ ያደርጉት ይችላሉ። ለምን? ኢምፔድመንቶች ስላሉ የሀገሪቱ ሁኔታ በአጠቃላይ በፖለቲካው የሚገጥማቸው ፈተናዎች፣ የባጀት እጥረት እንዲሁም የዲፕሎማሲ በዓለም አቀፍ ደረጃም ያሉ ወቅታዊ እና ጊዜው የሚመለከቱ ጉዳዮች አሉ። ያም ሆነ ይህ ግን ስልጣን ላይ ለመቆየት ብሎ ስልጣን ለመያዝ ብሎ ነፍስን ለማጥፋት ግን ተዘጋጅቶ አቅዶ የሚመጣ ስልጣን ላይ ከወጣ በኋላ አገሪቷንም ህዝቧንም ጠልቶ የሚያሳድድ በአብይ ደረጃ ላይ ያለ ግን እኔ ወደ ስልጣን ለመምጣት ስለመጣ ስማርት ነው ብዬ አላስብም። ዳስናት ስማርትነት ናቲስ ነፍሰ ገዳይነት ነው፣ ተጠያቂም የሚያደርገው ነው። ኤኒዌይ ዋትኤቨር ካልኩሌሽን አድርጎ መጣ፣ በተግባር እያየ ነው ያለው። ኢትዮጵያ ወደ ስልጣን ለመምጣት ብቻ ስለተፈለገ አይደል ዛሬ ላንድ ሎክ ዲሆን ነው ተዋሽቶ። አይ ሁሉም ሰው አይደለም ተዋሽቶብን አይደለም ላንድ ሎክ ዲሆን ነው። በዛላምበሳ በኤርትራ እና በኢትዮጵያ ጦርነት ተዋሽተን አይደለም እንዴ? የተባበሩት መንግስታት ድርጅት ዛላምበሳ ለኢትዮጵያ መልሷል ተብሎ ኢትዮጵያ ህዝብ አደባባይ ላይ ወተን ስንጨፍር የነበረው ኋላ ላይ ስዩም መስፍን ውሸቴን ነው ያለው። ዛሬም ቢሆን ስዩም መስፍን እንኳን በህይወቱ ያን የሚያህል ህዝብ ካስጨረሰ በኋላ ያ ሁሉ ህዝብ ከሞተ በኋላ እንደየአስፈላጊነቱ አሁንም ቢሆን ዋሻው ነበር ያን ውሸት ብሎ ተናግሯል እኮ አይደል? ታስታውሳላችሁ? ከአየሰው ሽመልስ ጋር ያደረገውን ኢንተርቪው። ላንድ ሎክድ እኮ የሆንከው እኮ በውሸት እኮ ነው። ምን ያለመዋሸት ምን ታሪክ አለ በኢትዮጵያ ፖለቲካ ውስጥ? እስኪ ምንድነው አሁን አዲስ የሆነባችሁ? ፖይንቱ ምንድን ነው? ተመሳሳዩን ነገር እናንተ ተጫወታችሁ ማድረግ ከብዷችሁ ጀስት እዛ ጋር ቁጭ ብለን ከመተቸት ውጭ ወደፊትስ መምጣት የከበዳችሁ ነገር ምንድን ነው? ዋሽታችሁም ይሁን ምንም አድርጋችሁ ይሁን አንዳንዶቻችሁ ከሴጣንም ጋር ሰርተን ቢሆን ይሄን መንግስት እንጥላለን ስትሉ ሰማሉ። ብዙ ጊዜ ስለ ሀቅ ነው እየጠየኳችሁ ያሉት እና እናንተ ስለከበዳችሁ ዋሽታችሁም ወደፊት መምጣት ስለከበዳችሁ አይደለም ወይ? ፐዝሉ ስለተምታታባችሁ አይደለም እንዴ? በተረፈ ታሪካችን ከውሸት የጸዳ ታሪክ አለን ወይ? እስኪ ይህን ንገረኝና መሀል አልገባብም። ስዩሜ በቂ ደቂቃ ሰጣለሁ። መሀል ላይ ስለገባሁብህ ከዚህ በኋላ አልገባብም። 5 ደቂቃ አለ። ቴዲ ችግር የለውም። ይኸውልህ
የሰሜኑም የኢትዮ ኤርትራ ጦርነትም የስዩም መስፍን የአልጀርሱ ስምምነትን በሚመለከት ዋሽቷል። በመዋሸቱ ምክንያት እሱም ፓርቲውም ኢትዮጵያ ውስጥ የተደላደለና ትክክለኛ የሆነ መንግስት ስላልመጣ ነው እንጂ ተጠያቂ የሚሆኑበት ነው። ያንን ግን ማበረታታት ግን ዛሬም ቢሆን ትክክል አይደለም። ምክንያቱም አይ ስዩምም ዋሽቷል፣ ኃይለስላሴም ዋሽቷል፣ መለስም ዋሽቷል ብለን አሁን በቀጣይ የምትመጡ ሰዎች ዋሽታችሁም ቢሆን ስልጣን ያዙ ከሆነ አብይ ለማውረድ እኔ ትግል የማያስፈልግም። ምክንያቱም ውሸታም በውሸታም ለመተካት ከሆነ ኢትዮጵያ ልትሻገር አትችልም፣ ኢትዮጵያ ልትለወጥ አትችልም። ትግላችን መሆን ያለበት ነፃነት፣ እኩልነት፣ ፍትህ፣ ዲሞክራሲ፣ የሀገር ሉዓላዊነት ሊያስከብር የሚችል አገሪቷንም ህዝቧንም የሚወድ መንግስት ለውጥ ለማምጣት የምንታገል ከሆነ ውሸታም ስርዓትን አስወርደን በውሸተኛ ስርዓትን ለመተካት መሆን የለበትም። ይሄ ስርዓት ግን ውሸተኛ ነው። አብይ ኢዝ ኤ ፓቶሎጂካል ላየር ምልበት መዛለ እሱን የምታገል ከሆነ I would prefer to work with him if እኔ ላየር ሆኜ የምቀጥል ከሆነ። እኔ ፐርሰናሊ ግን የሀገር ጥቅም ሉዓላዊነትን ያስቀደመ ኢትዮጵያውያንን በሁሉም በእኩል የሚያይ ስርዓት መምጣት ስላለበት ነው። ከዛ ውጪ ግን ይሄው 7 ዓመት ውስጥ የገባንበት እኮ ጦስ ውስጥ የገባነው ለምንድን ነው? 7 ዓመት ሁሉ ጦርነት በየአቅጣጫው አማራ ክልል፣ ኦሮሚያ፣ ትግራይ፣ ሌሎችም አካባቢዎች ላይ ጦርነቱ የቀጠለበት ምክንያት የውሸት ፖለቲካ ስላለ ነው። ትግላችን መሆን ያለበት የውሸት ፖለቲካ ማቆም አለብን። ያ ማለት ግን 100% ፖለቲከኞች እውነት ያወራሉ ማለት አይደለም። ኦር 100% የሚናገሩትን አምነውበት ቢሆንም ተግባራዊ ያደርጉታል ማለት አይደለም። የሚችሉትን ይሰራሉ፣ ለቀጣይ ደግሞ አስተላልፈው ይሰጣሉ። ሌላው ከጦርነት ጋር በተያያዘ ቴዲ አጠቃላይ ሴቶች ይደፈራሉ፣ እናቶች በወሊድ ይሞታሉ፣ እናቶች ህፃናት ልጆቻቸውን ይዘው ይሰደዳሉ። በርካታ ወጣቶች ዛሬ ኢትዮጵያ ውስጥ እየተሰደደ ያለበት ነው። ሌላው ኢትዮጵያውያን ወጣቶች በመከላከያም በተቃዋሚ ፓርቲ በምንድነው ነፍጥ ያነገቡ ጫካ ላይ ካሉትም ጋር በመዋጋት ወጣቶች ዛሬ እያለቁ ነው። መከላከያ ምን ሆነ ብትለኝ የሀገር ሉዓላዊነትን ከማስከበር ይልቅ ኢትዮጵያውያን ወጣቶችን የሚፈጅ ቄራ ነው የሆነው። የሚዋጉትም አጠቃላይ አሁን እስካሁን ድረስ እኮ ደረጃቸው ከፍ ያሉ እና ማዕረግ የተሰጣቸው ጄኔራሎቹም ኮሎኔሉ ምኑ ኢትዮጵያውያንን ገለው ነው እንጂ ከጎረቤት ሀገር እንኳን ተጋለው አይደለም። ያን የሚያሳይህ መከላከያው የሀገር ሉዓላዊነትና ጥቅም ከማስከበር ይልቅ የመንግስትን ስልጣን ለማራዘም የመከላከል የፖሊስ ስራ እየሰራ ያለበት ሁኔታ ነው። ነገር ግን ጫካ ያሉትንም ትምህርት ቤት እንዳይገቡ ከልክለዋል። እዚህ ጋር ያለው እንዲህ የሚለዋል ከሚለው ይልቅ እኔ ዋና ትኩረት ማድረግ ያለብን መንግስት የሚጠበቅበትን ኃላፊነት አልወጣም። ለምሳሌ ትልቁ የመንግስት ኃላፊነት አንደኛው ምንድነው? የዜጎችን ሰላምና ደህንነትን ማረጋገጥ። ኢቭን ጫካ አሉ ምትላቸው ምትቃወማቸው ፋኖ በለው ኦነግ በለው ሌሎችንም ቢሆን ማሳረፍ ያለበት ማን ነው? መንግስት ነው። ያንን ግን ማድረግ አልቻለም። ሁላችንም አዲስ ታይም መስማማት ያለብን ነገር ቢኖር ምንድነው? መንግስት ኢትዮጵያን የማስተዳደር አቅም የለውም። አይ ዋሽቷል፣ ስልጣን ይዟል፣ 7 ዓመት ቆየ የሚለው ላይ ትኩረት ከማድረግ ይልቅ ይሄ መንግስት ኢትዮጵያን ማስተዳደር አልቻለም፣ የዜጎችን ሰላምና ደህንነት ማረጋገጥ አልቻለም፣ የጎረቤት ሀገሮችን ሉዓላዊነታችን ደፍረውን መከላከል አልቻለም ወደሚለው መሄድ አለብን። ኦኬ፣ ጠንካራ መንግስት ከሌለን የሀገር ሉዓላዊነትና ጥቅም ማስከበር ካልቻለ የዜጎች ሰላምና ደህንነት ማረጋገጥ ካልቻለ በቀጣይም ተስፋ ከሌለን መፍትሄው ምንድነው? የውሸት ምርጫ ማድረግ ምንም ፋይዳ የለውም። የህግ የበላይነት በሌለበት አገር ላይ አሁን የቀጣይ ምርጫ እየተቃረበ ነው ምናምን የሚለው ይሄ ኢዜማ ስላለ አይደለም፣ ኦር ሌሎች ፓርቲዎች ስለሚሉ አይደለም። የውሸት ምርጫ ምንም አይጠቅመንም። የህግ የበላይነት እየተከበረ አይደለም። የአብይ አህመድ አምባገነንነት የሚታይበት አንድ ግለሰብ አንድ ፓርቲ ራሱ መንግስት ራሱ የሆነበት ሀገር ነው ያለን። the way forward ምንድነው ብትለኝ ባለፈም ጠይቀኝ የመለስኩት የሽግግር መንግስት ማቋቋም ነው። ሌላ አማራጭ የለንም። አዘርዋይስ ጦርነቱ ይቀጥላል፣ እርስ በርስ የመካሰስ ነው። ከዛ ውጪ ኢትዮጵያን ልናሻግራት አንችልም። የውሸት ፖለቲካም የትም አያደርሰንም። አመሰግናለሁ ቴዲ። ቴንክ ዩ። መጣው
ካንተ በፊት ካለው መሪ በተሻለ ሁኔታ ውሸትን ስተውን የተዋጣልን ፖለቲከኛ ከሆንክ ነው። ውሸትን ቀምመ አንዳንድ ጊዜ ፖለቲካ ውስጥ እውነትን መያዝ አይደለም፣ እውነት የያዘውን ሰውዬ በውሸት ዲባንክ አድርገ ከጨዋታ ውጭ ማድረግ ትችላለህ። ያ ሁሉ ጥበብ ሊታደል ይገባል። ካልዋሻ ወደ ስልጣን ወደፊት አትመጣም። ፔሪድ። ቅድም ኮመንት ላይ የፕሮፌሰር ጆን መርሻይመርን መጽሐፍ ብሎኛል መሐመድ። ቴንኪ። ፕሮፌሰር ጆን መርሻይመር ወርልድ ሊዲንግ ስኮላር ናቸው። በነገራችን ላይ የሪያሊዝም ፕሮፌሰር ናቸው። ዋይ ሊደርስ ላይ የሚል መጽሐፍ አላቸው እና ሊደሮች ይዋሻሉ ለሁለት ዓላማ። የመጀመሪያ ፎር the benefit of the people and the second is to benefit themselves። ትዋሻል እንደየአስፈላጊነቱ። የምትዋሻው ለምንድን ነው? የእግዚአብሔር ቃል ወይ መጽሐፍ ቅዱስ አይደለም የሚያስከው። ውሸትን ሁሉም ታጣቂ ውሸተኛ ነው። ገዢው ፓርቲ ላሉ ሰዎች ውሸታሞች ናቸው። ሁሉም ፖለቲከኛ ይዋሻል። የህዝብ ተወካዮች ምክር ቤት የሚገባው ይዋሻል። የትኛው የህዝብ ተወካዮች ምክር ቤት የገባው ፖለቲከኛ ነው በየ5 ዓመቱ በሚደረግ ምርጫ ቃል የገባውን ሲያደርግ ያየው? ከቀበሌ ሊቀመንበሩ አዋሽም? የዞን አስተዳዳሪው አዋሽም? ካልዋሸህማ ታዲያ ለምንድን ነው የምትታገለው? ዋሽተኛል ብለህ መሰለኝ የምትታገለው። አንተ የእሱን የመጫወቻ ቦታ የምትይዘው ከሱ በተሻለ ሁኔታ ስትዋሽ ነው። አብይ ውሸታም ነው ካልከኝ ጎበዝ ፖለቲከኛ ነው ማለት ነው። ከህወሓት እጅ ፈልቅቆ ወስዷል ስልጣን። አንተ ሁላችን ማድረግ እንፈልጋለን። ማድረግ ማይፈልጋለን ተምታቶብህን እንጂ ማድረግ አትፈልግ። ሁሉም ሰው ማድረግ ይፈልጋል። ስለተምታታባችሁ መሰለኝ በየቁጥቋጦ ምንድነው አይደለም የምንታገለው የምንታኮሰው እንጂ የምትታገለው መጽሐፍ ቅዱስ ይዘህ ነው እንዴ? የማቴዎስ ወንጌል እንዲህ ይላል ምናምን እያልክ ነው እንዴ የምትታገለው? ውሸት አይደል ያዝከው? ሲንጋፖር አረጋቸዋለሁ እያልክ አይደል? ክልል ለምትሆነ በውሸት አይደለም እንዴ ሲንጋፖር አረጋቸዋለሁ እያልክ ምንድን ነው የምናወራው? ከሪያሊቲው ጋር አይምታታብን። ስለዚህ በተለይ ለባላንጣዎቹ የምትሰጡት ቦታ አንደርስቲሜት እናደርጋለን። ብዙ ጊዜ ከፍተኛ የሆነ ንቀት አለብን። ንቀት ሲሉ ደግሞ ኖርማል ንቀት አይደለም። ኢትዮጵያ ምድር ላይ እኛ ኢትዮጵያ ኖረናል፣ ሁላችን ኖረናል። ኢትዮጵያ ውስጥ የተዋጣል ውሸታም ቀበሌው አገር ምድሩ ፀሐይ የሞቀ ውሸታም ካልሆንክ የቀበሌ ሊቀመንበር መሆን ከባድ ነው። እስከ ይመስለኝ ነገር ዓለማችን ሁሉ በውሸት የተገነባ ነው። ቴዲ ግን ባለ ውሸትነት ተስማምተናል። በማ መዋሸቱን ተስማምተናል ማለት ነው። ቴንክ ዩ። እሱ ጥሩ ነገር ነው። ማይዋሽ የለም። መለስ ዜናዊ ውሸታም ነው። መንግስቱ ኃይለማርያም ይዋሻል። ተፈሪ መኮንን እንደየአስፈላጊነቱ ዋሽቷል። ሚኒሊክ ዋሽቷል። ልጅ ኢያሱ ይዋሻል። 3 ዓመት ምንም እንኳን 3 ዓመት ቢያስተዳድርም ምንድን ነው የምናወራው? ትንሽ ፊት ለፊት ተናጋሪ ሞክሼ ቴዲ ነው። አፄ ቴዎድሮስ ነው። አፄ ቴዎድሮስ ነው ማያዋሽው። እኔ እንግዲህ ከማውቀው በኢትዮጵያ ታሪክ ምንም አያዋሽም። ስትሰርቅ ካገኘ እጅን ቆርጣል ይላል፣ እጅን ይቆርጣል። እኔ እስከማውቀው ድረስ አብዛኛው ውሸታም ነው። ያልዋሻ መሪ አለ? ኃይለማርያም ይዋሻል። አማራ ክልል ላይ ኦሮሞ ክልል ላይ በተደረገው የትላንት ወዲያ ታሪክ ልንገራችሁ። አማራ ክልል ላይ በነበረው እንትን ዜጎች ሲገደሉ፣ ኦሮሚያ ክልል ላይ በነበረው የማስተር ፕላኑን በመቃወም ዜጎች ሰላማዊ ሰልፍ ሲወጡ ወታደሩን አዝዣለሁ ብሏል ኃይለማርያም ደሳለኝ አይደል? እንደምታውቁት ከስልጣን ከወረደ በኋላ ምንድን ያለው ወይም ስልጣን ሊወርድ አካባቢ እኔ እዚህ ሀገር ላይ ምን እየተከናወነ እንዳለ አላለም ብሏል። ወታደሩን አዝዣለሁ ያለው ሰውዬ እዚህ ሀገር ላይ ምን እንደሚከናወን አላቅም ማለት። እንደየቦታው ተዋሻለ። ፖለቲካ ውሸትን አሳምሮ የመተወን ጥበብ ነው። ፔሬድ። አይ እኔ እውነት ነው የምናገረው ካልክ ቤተክርስቲያን ግባ፣ ቸርች መጽሐፍ ቅዱስ ይዘህ ወንጌል መስበክ ነው ያለብህ። ወይም ደግሞ እዛም ብትሄድ ቸርች ሊኖር ይችላል። ትበራለህ፣ ትከንፋለህ፣ ምናምን ይል ይችላል። ውሸት እንደየአስፈላጊነቱ መልኩን ይቀያየር እንጂ አለ። ፖለቲካው ደግሞ ሙሉ ለሙሉ ውሸት ነው። ግን ሊደሮች የሚዋሹት አንዳንድ ጊዜ ራሳቸውን ተጠቃሚ ለማድረግ ነው። ሁለተኛ ይሄንን ነገር ብናገረው ለአሁን ላለው ህዝብ ለመስማት ዝግጁ ስላልሆነ በሚል ነው። ለምሳሌ ስዩም መስፍን የውጭ ጉዳይ ሚኒስትር የነበሩ ሰው ዛላምበሳ
ለኢትዮጵያ ተመልሷል፣ ሽራሮ ምናምን ለኢትዮጵያ ተመልሷል ብለው አደባባይ ላይ ተናገሩ። ከመሞታቸው በፊት ባደረጉት ኢንተርቪው ለምን ዋሹ ብሎ ያየሰው ሽመልስ ሲጠይቃቸው አሁንም ብሆንና ያን እድል ባገኝና ብትጠይቀኝ አሁንም ያን ውሸት ደግመው ነበረ። ምክንያቱም ያን ነገር በዛ ሰዓት ብናገረው ህዝቡ አደባባይ ሆ ብሎ ወጥቷል። ህዝቡ ለመስማት ዝግጁ ስላልነበረና መዋሸት ስለነበረብኝ ነው ይላል። ያን የሚያህል ውሸት እንግዲህ ከ90,000 በላይ ኢትዮጵያውያን ያለቁበትን ጦርነት ባድመ ለእኛ ሳይመለስ ተዋሽተናል። በባህር በር ጉዳይ ተዋሽተናል። ዛሬ ለአንድ ሎክዳውን ነው፣ በውሸት ነው። ምን ከእውነት እውነት ስንሸጋገር የመጣን ህዝብ አናስመስለው ለማለት ያልነው እና የማን ውሸት ይጎላል እሱ ሌላ ነገር ነው። እሱ ሌላ በቁጥር በምናምን በእያንዳንዱ በማስረጃ መያዝ አለበት። እናንተም ነገ ስልጣን ላይ ብትወጡ አብይን የምታስንቁ ውሸታሞች ብትሆኑ ይችላላችሁ፣ ወይ ብልጽግናን የምታስንቁ። በለስ ስላልቀናችሁ ብቻ ነው። በለስ ሲቀናችሁ ሁላችንም እንዋሻለን፣ እንደየአስፈላጊነቱ እንደየሁኔታው። ሁሉም ነገር ይዋሻል እያልኩ አይደለም። እሺ ቴንኪ ስዩቤ። ከስዩቤ በኋላ ይሄ የመጨረሻችን ዙር ይሆናል። ቡርቃ ዝምታ እንጀምራለን። ዛሬ 5 ሰው ነው ያስገባሁት፣ ከልብ ይቅርታ ጠይቃለሁ። ሌላ ጊዜ 8 ነበር ማስገባው፣ ዛሬ ያለ ሰዓቴ ነው የመጣሁት። በሚቀጥለው እሁድ ላይ ስመጣ 8 ሰዎችን አስገባለሁ። ያላስገባዎች ሰዎች ይቅርታ ጠይቃለሁ። የቡርቃ ዝምታ 6 ደቂቃ አለ ወንድሜ። እሺ ቴዲ በጣም አመሰግናለሁ። እኔም እችን የመጨረሻ እድል ለመጠበቅ ነው እንጂ በጣም ሰዓት ሄዶብኛል። መናገርና ማለት የምፈልገው ነገር ምንድን ነው፣ አሁን ላይ ይሄ ፀሐዩ የጠለቀበት ያለ መንግስት እንዳበደ ውሻ ድንጋዩንም ብረቱንም እንጨቱንም እየነከሰ ነው ያለው። ይህንን ሁሉም ሰው ሊገነዘብ ይገባል። ግድያዎች፣ በየአካባቢው የሚደረጉ ህገወጥ የሆኑ ንጹሐንን ጭፍጨፋዎች የዛ ማሳያዎች ናቸው። ከዛም ባለፈ ደግሞ የስርዓቱ አካል የሆኑ በየሀገሩ ተበትነው ያሉ በአምባሳደርነት በምንነት የሚሰሩ አካላት ዛሬ ላይ ወደ ሀገር ቤት መግባት ትተው በየሀገሪቱ ጥገኝነት እየጠየቁ ነው ያሉት። ይህንን ነገር በደንብ መረዳት ሰው ያስፈልገዋል። ከዛ ባለፈ ህዝብን ወደ እልቂት፣ ደም ወደ ማፋሰስ የሚሄዱ ስራዎች እየተሰሩ ነው እና እዚህ ነገር ላይ ህዝቡ በደንብ መንቃት አለበት ብዬ አስባለሁኝ። ከዛ ባለፈ አሁን ላይ ትላንትና ለተጨፈጨፉት ምስኪን ንጹሐን ዜጎች በመጀመሪያ ደረጃ ተጠያቂነቱን ለመንግስት እሰጣለሁ። ምክንያቱም የዜጎችን ደህንነት ማስጠበቅ፣ የዜጎችን ወጥቶ መግባት ማስጠበቅ የመንግስት ኃላፊነት ነው። ያንን ባለመወጣቱ በአንድ ቀን ያን ያክል ንጹሐን ህፃናትንና ሴቶችን ጨምሮ በታጠቁ ኃይሎች ተጨፍጭፈዋል። ለዚህ መንግስት መጀመሪያ ኃላፊነቱን ይወስዳል። ከዛ ባለፈ ግን አሁንም እዛ አካባቢ ላይ እንደምንለው የሚመለከታቸው አካላት በተለይ ከገለልተኛ የሆኑ አካላት ገብተው ይህንን ድርጊት ያደረጉ አካላትን ለህዝብ ይፋ እንዲያደርጉ እንጠይቃለን። የታጠቁ አካላት፣ መሳሪያ ያነሱ አካላት መንግስት በበተናቸው መንግስት ባሰማራቸው እንዲሁም ደግሞ ከመንግስት ጋር ባላቸው ሁኔታ ይህንን ህዝብ በየጊዜው ያለ እረፍት እየገደሉት ነው። በተለይ የኦሮሞ ህዝብ እረፍት ኖሮት አያውቅም። ይህንን በደንብ ሁላችሁም ልትረዱት ይገባል። ምናልባት ወጥቶ የሚናገርለት ወይንም ወጥቶ እየደረሰበት ያለውን ነገር እያወራለት ያለ ሰው ስለሌለ ነው እንጂ በየጊዜው ከየቀየው እየተገደለ እየተፈናቀለ ነው እና ያለው ይሄ ነገር ሊቆም ይገባል። ለዚህ ነገር በተቻለው አቅም ሁሉም ሰው ድምፅ እንዲሆን ነው የምጠይቀው። ከዛ ባለፈ ይሄ ያው የመጨረሻ ሶሉሽናችን ሊሆን የሚገባውና የሚችለው ነገር ተቋማቶቻችን ቢውልድ ማድረግ ስንችል ነው። ገለልተኛ የሆኑ ተቋማት እንዲኖሩ ነው ያስፈልጋል። እዛ ላይ መስራት መቻል አለብን። አሁን ላይ ሀገሪቱ ያለችበት፣ ህዝቦች ያሉበት፣ ዜጎች ያለበት ሁኔታ የብልጽግና መንግስት ሊያስተካክለው የሚችል ነገር አይደለም። ነገ ተጠያቂነት የሚባል ነገር ይመጣል። ብልጽግና ስርዓት ውስጥ ደግሞ ተጠያቂ ላይሆኑ የሚችሉ የተወሰኑ ሰዎች ናቸው። ተጠያቂ የሚሆኑ አካላት ተጠያቂ እስካልሆኑ ድረስ ሰላም ይመጣል የሚል እምነት የለም። ለጠፉት፣ ለተበደሉት፣ ለደረሱት ግፎች ሁሉ ተጠያቂነት መስፈን አለበት። የሽግግር መንግስት ዜጎች ያመኑበት መንግስት እስኪመሰረት ድረስ አስፈላጊ ነው ብዬ ነው ማምነው። ያንን የማድረግ ፍላጎት እስከሌለው መንግስት ቁጭ ብሎ የመነጋገርና የፖለቲካ ምህዳሩን እስካላሰፋ ድረስ በትጥቅ ትግሉ የሚደረገው ትግል በተለያዩ አካባቢዎች
በቁጥርም በይዘቱም እየሰፋ ነው የሚሄደው። መንግስት ሊያጠፋው የሚችል ሁኔታ ላይ አይደለም ያለው። ምክንያቱም ህዝባዊ ወደ መሆን እየሄደን ያለው በሁሉም አካባቢዎች ያለው ማለት ነው። ትላንትና የህዝብ ድጋፍ የነበረው መንግስት ዛሬ ላይ የትኛውም ክልል ላይ የህዝብ ድጋፍ የለውም። እንደ ሀገር ህዝባዊ ድጋፍ የነበረው መንግስት ነው ዛሬ ላይ ያን የህዝባዊ ድጋፉን መልሶ ማግኘት ስላልቻለ የተለያዩ ነገሮችን ነውና የሚያደርገው። ይሄንን ነገር ህዝቡ ሊነቃበት ይገባል፣ ሊያውቀው ይገባል የሚል መልእክት አስተላልፋለሁ። ቴዲ እድሉን ስለሰጠኝ በጣም ነው የማመሰግነው። በድጋሚ ግን በታጠቁ በፋኖ ስም በሚንቀሳቀሱ ኃይሎች በምዕራብ ሸዋ ዞን በኖኖ ወረዳ ለደረሰው እልቂት ከልቤ ነው ማዝነው። ይሄንን ነገር ደግሞ ምናልባት ፋኖ እኔ አይደለሁም ብሎ እሱ ካልሆነ መግለጫ ያወጣል አሊያም ሊያወጣ ይገባል የሚል እምነት አለኝ። አለበለዛ ግን የዚህ ድርጊት ተጠያቂ እንደ አካባቢው ሰው ድርጊቱ ላይ ማነው ችግሩ ላይ አካባቢው ላይ ችግር የደረሰባቸው ሰዎች እየተናገሩ እንዳሉት ቀጥታ እንደዛነን የሚሉ ኃይላት ስለሆኑ ይሄ ነገር ማንም ሰው ሊያወግዘው ይገባል ማለት እወዳለሁ። አመሰግናለሁ ቴዲ እድሉ ስለሰጠኝ። ክብራትና ክብራን አንድ ነገር ነግራቸዋለሁ ብዬ ረሳሁኝ። ከዚህ በኋላ የምትሰሟቸውን በደንብ አድምጧቸውና የዋሹ ሲመስሏችሁ ኮመንት ላይ ውሸታም ውሸት 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 በሉ። የቡርቃን አስታውሳችኋለሁ ብዬ ረሳሁኝ። ቡርቃ አምልጣል። ከዋንጋሪ እንጀምራለን። ሲናገር በደንብ አድምጡና ውሸት ነው ብላችሁ የምታስቡትን ነገር ውሸት፣ እውነት ነው ብላችሁ የምታስቡትን እውነት እውነት፣ ከዛ ምን ያህል ውሸት ምን ያህል እውነት እንዳለ ራሳችሁ ትፈርዳላችሁ። እሺ ዋንጋሪ 6 ደቂቃ አለው ወንድሜ። በጣም የሚገርም ፈተና ነው ያመጣኸው። እንግዲህ ሰሞኑን ዶክተር አብይ በደቡብ ምዕራብ እዛ ፕሮጀክት ሲመርቅ ለምሳሌ ባሌ ጎባ ነበረ። የባሌ ጎባ ህዝብ መኪና ጎማ ስር ካልገባውልህ እያለ ለዶክተር አብይ ሲነጠፍ ነው ያየ ነው። የኢትዮጵያ ህዝብ አይደግፈውም የሚል ውሸት፣ ገሃድ የሆነ ውሸት ፖለቲካ ይሰራ ያስተውለናል። የኢትዮጵያ ህዝብ የፖለቲከኛ ውሸታምነቶችን የዶክተር አብይና የጌታቸው ረዳ ጥምዶ በገሃድ ያሳያል። ትላንትና ገርድን ሸጠ ሲል የነበረ ሰው አብሮ ሄዶ ገርድን ሪቫንስ ይበጥስ አይተናል። ትላንትና ዶክተር አብይን ጥንብርኩሱን መምራት አይችልም ያለ ሰው የመደመር መንግስት ላይ እንዲህ አልመሰለኝም ነበር ሲል ሰምተናል። ብዙ ያስተምራል። ግን የሚሻለው አሁንም የዶክተር አብይና የጌታቸው ጥምረት ነው። መሰዳደቡ ይኑር፣ ክላሽ ይቀመጥ፣ እንደፈለገ ተቧቅሰን ፖለቲካ እንስራ። ለሀገር የሚጠቅም አገር የሚለውጥ የፖለቲካ ባህላችንም እንለውጥ። ቆሞ የሚሄደው ተቃዋሚ ሁላ አብይ 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 የሚል ፖለቲካ አብሮት ለምሳሌ ዶክተር ሚልኬሳ በጥር 20 ቀን 2020 ላይ የዶክተር አብይ መንግስት አማራን አምጥቶ ኦሮሚያ ዙሪያ ላይ እያሰፈረ ነው ብሎ ለቢቢሲ መግለጫ ሰጥቷል። ከዶክተር አብይ መንግስት ተባሮ ሲሄድ ደግሞ ዶክተር አብይ አማራን ጨረሰ ብሎ ደግሞ ኢንተርቪው ይሰጣል። እንደዚህ አይነት ቆርጦ ቀጥሎች ናቸው የኢትዮጵያን ፖለቲካ ከድሮ ጀምሮ እስካሁን የበጠበጡት። ይህ ሲባል ውሸት የፖለቲካ መመሪያ ነው ማለት አይደለም። ፖለቲካውን በአግባቡ በጥበብ መጫወት ነው። ግን ቱ ቢ ኦነስት ዶክተር አብይ ምንድን ነው የዋሸው? ዶክተር አብይ ያለውን ያላደረገው ወይስ እኛ ነን ዶክተር አብይን ንቀነው ስለናቅነው ከናቅነው በላይ ሆኖ ስለተገኘብን ነው? አሁን ትንሹም ትልቁም እየተነሳ አብይ የሚለው ሽግግር መንግስት የሚለው አመፅ የሚጠራው ይሄ ነው የኢትዮጵያን ፖለቲካ የሚያድነው? ቪንሰንት የሚባለው የብራዚል ጋዜጠኛ ኢፍ ዩ በርን የሚል መጽሐፍ አለው። ይሄ ዝም ብሎ ግብታዊ አመፅ በተለይ በርካታ ብሔረሰቦች የተለያዩ ማህበረሰቦች ባሉበት ሀገር ግብታዊ የህዝባዊ አመፅ ጥሪ ውጤቱ ሲቪል ዋር ነው ይላል። ኢፍ ዩ በርን የሚለው በጣም የሚገርም መጽሐፍ ነው። ከ2010 እስከ 2020 የተጠሩ አመፆች ውጤታማ ያልሆኑበትን ምክንያት ቁጭ አድርጎ ያሳያል። በተለይ የሶሻል ሚዲያ ጥሪ በውሸት በቅንብር በኮፒ ፔስት ህዝቡን በማስለቀስ ወጣቱን በማሳሳት ለአመፅ ጠርቶ ዝም ብሎ ግብ የሌለው ብቻ መንግስት ይውደቅ የሚል ትርጉም የለሽ ፖለቲካ አካሂዶ ውጤቱ ሲቪል ዋር ነው። በተመሳሳይ መልኩ ባርባራ ሃው ሲቪል ዋር ስታርትስ ኤንድ ሃው ኢት ሹድ ኢንድ በሚለው መጽሐፏ ላይ በተመሳሳይ መልኩ እንደዚህ አይነት ግብታዊ ፖለቲካ ጥሪ ውጤቱ ሲቪል ዋር ነው። ያየነውም ይሄንን ነው በተግባር። የኢትዮጵያ ተቃዋሚዎች ዶክተር አብይ ምላሳቸው ላይ ተነቅሰው አብይ እንዳሉ ምንም ሳይሰሩ እሱ ግን በተግባር
ምን ከዛሬ 15 20 ዓመት በፊት ሲናገር የነበረው መደመር ፖሊሲን በመጽሐፍ ቀይሮ መንገዱን አሳይቶ የመደመር ትውልድ ወጣቱ ምን መሆን እንዳለበት ገልጾ የመደመር መንግስት ባህሪያቶችን ከኢኮኖሚ አንጻር ከአገር መምራት አንጻር በተግባር እየመራ እያሳየ ነው። ቢያንስ የኢትዮጵያ የፖለቲካ ታሪክ ውስጥ ፖለቲከኞች ታሪክ ውስጥ እንደ ብልጽግና ፕሮግራሙን ጽፎ ለኢትዮጵያ ያስተዋወቀ አንድ ጥራለን። አንድ ይህን ስል መልአክ ነው እያልኩ አይደለም። ይህን ስል ፖለቲካ እንስራ ከተባለ ዝም ብሎ ቁጭ ብሎ 24 ሰዓት ተቃዋሚ ስለተባለ ብቻ ደንበኛት ስምን መላክ ያወጣል። ተቃዋሚ ሆኖ የተቀመጠ ፓርቲ ነው ያለ 40 ዓመት ሙሉ የአንድ ተቃዋሚ ፓርቲ 50 ዓመት ሙሉ የአንድ ተቃዋሚ ፓርቲ ሊቀመንበር የሆነ ሰው እንዴት ነው ዲሞክራሲ የሚያመጣልህ? ነገ ጠዋት እንዴት ነው ስልጣን የሚለቅልህ? ወንበራውን ከያዘ በኋላ ለራሱ ያልተለማመደውን ዲሞክራሲ ተቃዋሚ ፓርቲ ስልጣን ላይ ያለውን መንግስት በማማትና በመሳደብ ፖለቲካ የሰራው የሚመስል ተቃዋሚ ያሳደግ ነው ያለንም። በተጨባጭ ምንድነው ፕሮግራም ምንድነው ፖሊሲ ብትባል ፖሊሲ የኢትዮጵያ ህዝብ ነው ሲጠኝ የሚል የተቃዋሚ ፓርቲ እኮ ነው ያለን እኮ። ለምንድነው እውነቱን ማናወራው? ልክ ተቃዋሚ ስለሆነ እሱ የሚያወራው እውነት፣ መንግስትን የሚተችበት ሁሉ እውነት፣ እሱ ወንበሩን ቢዝ ደግሞ መልአክ የሚመስለው እኮ መልአክ መስለው እኮ ነው ወደብ አልባ አድርገው ያስቀመጡን እኮ። ኢትዮጵያ ተቅደም ያለምንም ደም ሲል የጎጃም ገበሬ የበለጠን እኮ ኢትዮጵያ ተቅደም ያለምንም ደም ሲባል ከሆነልንማ ብሎ እጁን ያነሳ ነበረ። እንደዚህ ያሉ የኢትዮጵያን ህዝብ ፖለቲካውን በሚፈልጉት ለወንበሯ ሲሉ የሚያባሉት ነው። አሁንም የብሔረተኞች ያስቸገሩን። አንዲት ፖሊሲ መጻፍ የማይችል ቁጭ ብሎ 24 ሰዓት አብይ ሲል ይውላል። አንዲት ፖሊሲ መጻፍ የማይችል ሀገር እንደዚህ አይመራም። የዛሬ ተቃዋሚዎች የነገ ጠቅላይ ሚኒስትራችን የነገ ፕሬዚዳንታችን መሆን የምትችሉት እባካችሁ ፖሊሲያችሁን በስርዓት አትሊስት አማንግ ዩርሰልፍ እንኳን ፖለቲካ የሚሸጥ አማንግ ዩርሰልፍ እንኳን ፖለቲካ የሚሸጥ ባህሉን አስተዋውቁት። የኢትዮጵያን ህዝብ ሐሜት በቃን። 70 ዓመት ሙሉ ተማማን ተገዳደለን በቃን። ፖለቲካ እንስራ። አይዲያ አምጡ። ፖሊሲያችሁን ለኢትዮጵያ ህዝብ አምጡ። ቴዲ ደግሞ የመጨረሻ ማስጠንቀቂያ ምርጫ ሲቃረብ የውድ ፖለቲካ ትቻለሁ ብላል። ይሄ መሆን የለበትም። አሁን ምርጫ ተቃርቧል። አይዲያ በመፍጠር በፖሊሲዎች ላይ በማወያየት እንዲያውም ምርጥ ማወያያ ወቅት ማወያየት ያለብህ አሁን ነው ብዬ ነው የማስበውና አትሊስት በአንተም ያንተ ሚዲያ የፖለቲካ ሁለት ጽንፍ የያዙ ኃይሎች የሚወያዩበት ቤት ነውና ይሄንን ቤት በአሁኑ ሰዓት ባታቋርጠው እንደው ጥሪን ለማቅረብ ፈልጋለሁ። ለነበረን ቆይታ እጅግ በጣም አመሰግናለሁ። ክብረት ይስጥልኝ። ቴንኪው ዋንጋሪ ከልብ አመሰግናለሁ። እሺ ወደ ምኒልክ ፋኖ እንሄዳለን። ምኒልክ ሀሳቡን በደንብ አድመጣችሁ ከሚናገረው ንግግር ውሸት የሆነውን ውሸት እውነት የሆነውን እውነት ትላላችሁ። ምኒልክ ፋኖ 6 ደቂቃ አለው እንደሚሄድ አመሰግናለሁ ቴዲ። መጨረሻ ካለው ለመነሳት መደመር ብሎ የመጣው መንግስት ወደ 1 ሚሊዮን የሚጠጉ የኢትዮጵያ ወጣቶችን ከኢትዮጵያዊነት ወደ ኢትዮጵያ አፈርነት ቀይሯቸዋል። የመደመር ፖለቲካ ሚሊዮን ሰዎች በ21ኛው ክፍለ ዘመን በጣም በሰው ህዝብ በሞት ብዛት ሊቢያ በለው ከምን በለው የበለጠ ቁጥር ያለቀው ኢትዮጵያ ውስጥ ነው። እስከ ጋዛ ድረስ ብትመጣ ፕሮግራሙ ከዕዳ ወደ ምንዳ ሆኖ ሪያሊቲው ደግሞ ከድጡ ወደ ማጡ የሆነባት ሀገር ነች። ሞኖፖሊ ኦፍ ቫይለንስ ብሎናል ቅድም። I will guarantee you ይሄ የህልውና ትግሉን በሐቀኝነት የሚታገለው ፋኖ ይዘህ የገባውን መሳሪያ ሞኖፖላይዝ አድርጎ ቫይለንስን ከኢትዮጵያ ያስቀራታል እንጂ በዚህ መልኩ አንቀጥልም። ሌላው ስለ ኢትዮጵያ ለመናገር በጣም ይከብዳል ቴዲ። ኢትዮጵያ ውስጥ ያለው ማህበረሰብ ይሄ ብሔረሰቡ በጠቅላላ ቢያንስ ለ10,000 ዓመት አካባቢው ላይ ኖሯል። ኢምፓየሮች መጥተዋል፣ ሄደዋል፣ ማህበረሰቦች ተውጠዋል፣ ቋንቋዎች ጠፍተዋል፣ ታሪካዊ ቦታዎች ወድመዋል። እኛ ስለ ታሪክ ማውራት የምንችለው ቢያንስ በሐቀኝነት ከኃይለ ሥላሴ ጊዜ በኋላ ነው። ኦኬ፣ ግን ሪኮርድድ ሂስትሪ እና ፋክትን ተመልክተን አትሊስት በሰፊው ጽሁፎች መታተም ከጀመሩበት ጊዜ ጀምሮ ከአፄ ምኒልክ ጊዜ ጀምሮ ከአፄ ቴዎድሮስ ከአፄ ዮሐንስ ጊዜ ጀምሮ ዓለም ላይ ኢንፎርሜሽን ከተስፋፋበት ጊዜ ጀምሮ ፋክት ይዘን መምጣት እንችላለን። አሁን ያለው ኤርትራን የገነጠለ ኢትዮጵያን ያፈራረሰ የብሔር ብሔረሰቦችን ኢትዮጵያ ብሎ የቆራረሰና አዲስ ኢትዮጵያ ፈጠርኩ የሚለው የሻዕቢያ እንግዲህ ልጅ ህወሓት ይቅርታ አድርግልኝ ይህንን ስል ስድብ አይነው አይፈቀድም። ግን
ኦነግም ሆነው የፈጠሯት ኢትዮጵያን ከ50 ዓመት በታች ለሆኑ ወጣቶች ብትነግራቸው የሚያውቋት ኢትዮጵያና ትክክለኛው ኢትዮጵያ በጣም ይራራቃሉ። በጣም ግን ቢያንስ ሚኒሊክን ብናነሳ አፄ ሚኒሊክን ወይ የኢትዮጵያን ባንዲራ አፄ ዮሐንስ ይዘውት የሄዱትን ባንዲራ ሚኒሊክ፣ ኃይለስላሴ፣ ደርግ ድረስ የኢትዮጵያ ባንዲራ የኢትዮጵያ ባንዲራ ነው። ኦኬ ደርግ የራሱ ምልክት ነበረው፣ ኃይለስላሴ አንበሳ ነበራቸው። ግን ይሄ የግል ማርካቸው እንጂ የኢትዮጵያ ባንዲራ አልነበረም። አበበ ቢቂላ ይዞት የሮጠውን ባንዲራ ኦሮሞ ነኝ የሚል አላየውም የሚልባት ኢትዮጵያ ውስጥ ነን ያለ ነው። ከየትኛውም ባለፉት ቢያንስ 500 ዓመታት ከነበሩት መንግስታቶች በተሻለ ኢትዮጵያን አንድ አድርጎ ያስተዳደረው አፄ ሚኒሊክ ኢትዮጵያ ውስጥ ብዙ ነገርን ያመጣው አፄ ሚኒሊክን የኦሮሞ አመራሮቹ፣ ወታደሮቹ የኦሮሞ ማህበረሰብን ያቀፈ የነበረውን ሚኒሊክ ለኦሮሞ ብቻ ሳይሆን ለመላው ኢትዮጵያ እንደ ኢትዮጵያ ጠላት እንደ ኦሮሞ ጠላት አድርገው አሳምነውታል። እስከ ቅርብ ጊዜ ድረስ ግን እንጦጦ ያለው የሚኒሊክ የመጀመሪያው ቤተመንግስት ብትሄድ እዛ ቆመው ስለ ሚኒሊክ በኩራት የሚመሰክሩልህ የኦሮሞ ልጆች ነበሩ። እስከ ቅርብ ጊዜ ድረስ የጣይቱን ሆቴል እናውቀዋለን። እችን የተሰራች ሀገር እንዳልነበረች፣ አንድ ህዝብ በዳይ ሌላው ተበዳይ እንደነበረ፣ ህዝቡ አብሮ እንዳልኖረ እንዳልተዋለደ፣ ብዙ ኢምፓየሮችን ላለፉት 10,000 ዓመታት አካባቢ ላይ ኢትዮጵያ የምትባለው ሀገር ሳይሆን ምስራቅ አፍሪካ የሚባለው መሬት ላይ አብሮ እንዳልኖረ ዛሬ እንደ አዲስ አንደኛው ቡጊማን፣ ይሄ ቡጊማን አማራ ነው ተደርጎ የአማራ ስርዓት ኢትዮጵያ ውስጥ እዛ አካባቢ የነበረው ችግር ሁሉ አማራ ናት ላይ ተጠምጥሞ አማራ የምትጨፈጨፍበት ሀገር ነች ኢትዮጵያ ዛሬ። ይሄ ደግሞ የመጣው ከሻቢያ ከህወሓት እና ከኦነግ ከሚባሉ በሺ ጀነሬሽን ውስጥ አንዴ መፈጠር የማይገባቸው ጸረ ህዝብ የሆኑ አስተሳሰብና ድርጅቶች ስለሆኑ ቢያንስ አፄ ሚኒሊክ ኦሮሞና አማራን አብራ የምታኖር ኢትዮጵያ አስቀምጠውልን ያለፉት። ቢያንስ አፄ ሚኒሊክ ከመወለዳቸው በፊት አውሮፓውያን በሰላም ገብተው ኢንትረስታቸውን ሲያስጠብቁበት የነበረውን ኤርትራ የአፄ ሚኒሊክ ተደርጎ ይነገረናል። ዛሬ ሪሰርች የማያደርግ ሰው ያምነዋል፣ ፈርመው ነው ይላል። እነሱ መቼ ነው የመጡት ብትለው ግን አያውቅም። አፋርም ከኢትዮጵያ እንዴት እንደሄደ ማለት የአሰብ ወደብ የአፋር ህዝብ የሚኖርበት የባህር አካባቢ ከኢትዮጵያ እንዴት እንደተወሰደ እንኳን የማያውቅ ሰው ዛሬ መጥቶ አሰበኛ ነው ይላል። አንዴ ቃለ ምልክ አመሰግናለሁ። በዚህ ልደምደም። ህወሓት እየገደለው የወጣውን የአማራ ህዝብ ስልጣኑን ሲያጣ የአማራ ህዝብ በጎንደር በባህር ዳር ኦሮሚያ ውስጥ ኢትዮጵያውያን ተገደሉ ብሎ ሰላማዊ ሰልፍ ሲወጣ ሳይቀር ህወሓት ግንባሩ ላይ ጥይት ተኩሶ እየጨፈጨፈው የአማራ ህዝብ ለኦሮሞ ብሎ የሞተው የአማራ ህዝብ ዛሬ ጠላት ተደርጎ የኢትዮጵያ መከላከያ ወሮ እየጨፈጨፈው ይገኛል። የህልውና ትግላችን የቀልድ አይደለም፣ የምር ነው። የሚሞቱት ቁጥሮች አይደሉም፣ ወንድሞቻችን፣ የስጋ ዘመዶቻችን አይናቸውን ሜቢ ነገ እናየዋለን የምንለው ወንድሞቻችን ናቸው እየተታገለው ያሉት። ያለ ምክንያትም አይደለም። የብልጽግና መንግስት ውስጥ የኦነግ አስተሳሰብን የማይቀበል ጸረ ኢትዮጵያዊነት ያልሆነ ግለሰብ ልታመጣልኝ አትችልም። ከኤርትራ ድረስ ተጠራርተው መጥቶ የመሰረቱት መንግስት ነው። ከኢትዮጵያ መወገድ አለበት። እሺ ብዙ ነገሮች ግራ ይገቡናል። መቼስ ይገባኛል። አሁን እኔ ስለ አማራ ፖለቲካ እኔ ራሱ እነማን ሲያወሩ መስማት እንዳለብኝ አውቃለሁ። እውነት ለመናገር ግን እዚሁ በዚቹ መድረክ ላይ ባለችው እንሂድ ካለን ምን ለማለት ፈልጌ ነው፣ በአማራ ጉዳይ ላይ ስለ አማራ ፖለቲካ ሲናገሩ የምሰማቸው አሉ። የሚያውቁኝ የማውቃቸው፣ በአካል የሚያውቁኝ በአካል ማውቃቸው፣ አስተዳደጋቸው ማቅ አስተዳደጌን የሚያውቁ የምታውቋቸው የምናውቃቸው ማለት ነው። ግን እዚሁ ስቴጅ ላይ ባለነው እንኳን እንሂድ ብንል ከዚሁ ንግግር ይሄን በዚሁ ብቻ ያዙት። ይሄ በሁሉም ነው እያልኩኝ አይደለም። በዚህ ደረጃ ከቲፒኤልኤፍ ጋር ከተጨፈጨፍክ፣ ቲፒኤልኤፍ እንደዚህ አይሆኑ ነገር ካደረገ አብሮ ስለ መስራት ራሱ እንዴት ታስባለህ ታዲያ? ማለት ከፓርቲው ጋር ነው እያልኩ ያሉት፣ ከፓርቲው ጋር
አሁን ህዝብ ለህዝብ ምናምን አይደለም። ህዝብና ህዝብ የማገናኘት ማንም መብት አይሰጥህም። ሁላችንም የአንድ ሀገር ነዋሪ ነን። ባንም በተለየ ሁኔታ ሰልፍ አፖይንት እንደሆነ ራስን ሾመ ህዝብ ለህዝብ ላገናኝ። በነገራችን ህዝብ ለህዝብ ላገናኝ የሚባሉ ሰዎች ራሳቸው ተለይተው መገደል አለባቸው። ህዝብን አማራና ኦሮሞ አብረው እየኖሩ ነው ያሉት። ትግራይና አማራ አብረው ነው የሚኖሩት። ወላይታና ከምባታ አብረው ይኖራሉ። ሲዳማና ጉራጌ ምን አብረው ይኖራሉ። የተጣላህ አንተ ነህ። ፖለቲከኛ ነው የተጣላው አንተ። የራስህን ጸብ ከፈለክ አንተም አንድ ላይ ግንኙነት መፍጠር ትችላለህ። ፖይንቱ ምንድን ነው? ጀስት ፖለቲካውን እናወራ ካልን በዚህ ደረጃ እንደዚህ አይሆኑ ነገር ካደረጉ በፓርቲ ደረጃ እንዴት ነው አላያንስ ስለመፍጠር ራሱ የምታስቡት ብዬ ብዙ ጊዜ ጠይቃለሁ። ወይ ብዙ ሰዎች እንደሚናገሩት ከዛ ወገን ለአንዳንድ ፖለቲካዊ ለፕሮፓጋንዳ ተቆርሳችሁ የመጣችሁ ናችሁ፣ ወይ ተደፍቃችኋል፣ ወይ ትክክለኛ የትግሉ አራማጆች ናችሁና እንደዚህ አይነት ጥያቄዎች ግን በሚቀጥለው መመለስ አለባቸው። አላያንስ አብረን ስለመስራት አብሮ ስለመስራት አንዱ እንደውም ባለፈው ሳምንት የተናገረው አንድ ንግግር አለ። ቴዲ ዝም ብላ አትቀደድ ምናምን ምንድን ያለው በፖለቲካው አንድ ደግሞ ሲናገሩ የሰማታለች መሰለኝ የሆነ ቦታ ሲባል ሰምቷል እና እሷን የደገመልኝ ልጅ ነበር። በፖለቲካ ዘላቂ ወዳጅ እንጂ ዘላቂ ጠላት የለም፣ አትቀደድ ምናምን ብሏል። በደሉን ትናገረዋለህ፣ አይሁኑ ነገር ሆኛለሁ ትላለህ፣ አብረህ ደግሞ ስለመስራት ታወራለህ እና አብረው ሊሄዱ ይችላሉ ወይ? ምክንያቱም ከንግግሮቻችሁ የሚሰሙ ከንግግሮቻችሁ የሚያደምጧችሁ ሰዎች በለስ እንኳን ቀንቷችሁ ወደፊት እንኳን ብትመጡ እንደ ሐምዳን ዳጋሎና እንደ አልቡርሃን ትታኮሳላችሁ እርስ በርስ። አልቡርሃንና ሐምዳን ዳጋሎ አልበሽርን ስለማስወገድ ብቻ ነው ያሰቡት። አልበሽርን ካስወገድን በቃ ኦኬ ምናምን ብሎ ነው የመጡት። ገደሉን አላዩም። ካርቱም ከገቡ በኋላ ግን ያችን የመሰለች ካርቱም ያችን የመሰለች ሱዳን አፈራረሷት። አላያንስ ከመፍጠር በፊት የፈጠርከው አላያንስ ተመልሶ እንደማጣላህና እንደማጋጭ በጣም እርግጠኛ መሆን መቻል አለብን። ከመጣ በኋላ አዲስ አበባ ውስጥ ያንተን ድብድብና ያንተን ቶክስ ማንም ማየት አይችልም፣ ለማየትም አይፈልግም ህዝቡ። አላያንስ ፈጥረ ግን እንደማትደባደብ እንደማትታኮስ በድለህ ነበር በድዬ ነበር እንደማትባባል እርግጠኛ ከሆንክ በኋላ መብት ነው። በፖለቲካ ያለና የነበረ ነው። አላያንስ ደግሞ ከፈጠርክ በድሎኛል ብለህ የምትናገረውን ትርክት ወይም ደግሞ ንግግር መቀነስ አለብህ። በቃ ትቼዋለሁ ላላነሳ ማለት አለብህ እና አብረው የሚጋጩ ንግግሮችን አብረው ሲነገሩ ስለምንሰማ ነው እና በሚቀጥለው የምናደርጋቸው ውይይቶች የአላያንስ ፕሪንሲፕሎችን እያነሳን የምናወራ ይሆናል። ተረኛዋ ልዕልና ናት። ልዕልና ስትናገር በደንብ አድምጧትና እውነት ከሆነ እውነት፣ ቅድም በውሸት ጉዳይ ፖለቲከኞች ለምን ያሻሉ በሚሉት ጉዳይ ስለተነሳ ነው የነመላችሁ። ልክ ፋኖን እንዳላችሁት ልዕልናን ወይም እሷነቷን ስለጠላችኋት ስለወደዳችኋት ምናምን ሳይሆን ንግግሯን በደንብ አድምጡና ውሸት የሆነውን ውሸት እውነት የሆነውን እውነት በማለት ተባበሩኝ። ልዕልና 6 ደቂቃ አንቺ ነው። ልዕልና እያወራሽ ከሆነ 6 ደቂቃ አንቺ ነው። እያወራሽ ነው። ገና ሳታወራ ልጅቷ ውሸት ትላላችሁ። ገና ተመልሳ መታለች። ገና ሳታወራ ውሸት ውሸት ይላሉና እኔ ብቻ ነው የማይሰማኝ ያልኩኝ እኮ ነው። ልዕልና 6 ደቂቃ አለሽ። አሁን ትሰሚያለሽ። ገና ሳላወራ ውሸት ነው ማለት ጀመሩ። አይ ለማንኛውም በዚህ ልጀምር። አይገስ በጣም የሚያስቀኝ የዘመናችን ብርቅዬ ውሸት የነበረው አይገስ እውነት ነው ብሎ መንጋው የተቀበለው እንትን አለና አብይ አህመድ የዩኤኢ ፕሬዚዳንት ወንድም ነው ኢትዮጵያዊም እንኳን አይደለም እኮ ብሎ ሚልኪያስ የጀመራት እንትን አለችና የገዛው አለ እኮ ቴዲ የኢትዮጵያ እኮ በቃ ላይክ እኔ እንጃ ውሸት አይን አውጥቶ ያየሁት በኢትዮጵያ ምድር ላይ ነው። እኔ አልዋሽም። በፖለቲካ ብቻ ሳይሆን ለሞራል ኤቲክስ የሚባል ነገር ቀይ መስመር የተሳተበት ዘመን ደግሞ በእኛ ዘመን ነው ብዬ ነው ማምነው። ለማንኛውም አንዳንዴ እኔ በዚህ የፌዴራል መንግስት ላይ በተለይ ያለውን ላይ እሾች ዊክነሳቸውም ውስጥ ችግራችን ያለው ከተለያየ አቅጣጫ ነው ማየው። የነሱ ዊክነስ የላቸውም እያልኩ አይደለም፣ ዊክነስ አላቸው ኢትስ ኦብቪየስ። ግን ዊክነሱ የመጣው ከአንድ አቅጣጫ ነው ብዬ አላምንም።
የተለያየ ኃይሎች እኛ ያላልነው ከሆነ ብለው አላሰራ ያሏቸው አሉ ብዬ አምናለሁ። ከታች ያሉ እነሱ ሊሰሩ ለማገዝ የተሳናቸው የተላለቀ የተለያዩ ኃይሎች አሉ ብዬ አምናለሁ። ያንን ግን ሶልቭ ልናረግ የምንችለው የነሱን ክሪቲሳይዝ በምንም በሁሉ ነገር ክሪቲሳይዝ አድርጋ አይደለም። በሚያስቀኝ ሁኔታ አብይ ዛፍ ተከለ፣ አብይ ዛፍ በመትከል ምን አረገበት የሚለውን ነገር ፖለቲካው ኢንተርናሽናሊ ምን አረገበት ያንን ነገር ብለህ ብጠይቃቸው አንዳቸውም ኤክስፕሌን ያደረጉት። ኦንሊ ቲንግ ኢዝ መንጋው የሚያስደስተውን ነገር ነው። ምንም እየሰራ አይደለም ሰውየው። እንግዲህ ዛሬ ነው ያየሁት እኔ ግድብ ሁለተኛ ግድብ በኢትዮጵያ ነምበር 2 የሆነ ግድብ 70% ኦልሞስት ሊያልቅ ነው። እንደዚህ አይነት ፕሮጀክቶች እየሰራ ያያየው ነው። one thing about admire ደግሞ ማረጋው በፕራይም ሚኒስተሩ ላይ ያሏሽም ፕሮጀክት ማኔጅመንት እንትን ላይ he is one of the best ኢትዮጵያ ታሪክ ላይ ያየሁት አንድ ነገር ጀምሮ ሲጨርስ ያየሁት በኔ ትውልድ አትሊስት እሱ ብቻ ነው ማለት እችላለሁ። በፍጥነት ላይክ ኳሊቲያቸው ራሱ እንትን ባለ መንገድ እየሰሩት ነው ያሉት ብዬ ነው ማምነው። ያ ነው ሪያሊቲ። ፕሮጀክት ማኔጅመንት እንትን እስኪሉ በጣም ዴፊኒትሊ አይቸውም ኢትዮጵያ ምድር ላይ ቸው አላቅም። ሰው ያ ሪያሊቲ ነው የሚቃወም በጠቅላላ ፎር ኖ ሪዝን ለሚ ክራይ ነው የሚለው። አባይን ሲቃወም ታያለ። ኢትዮጵያ ውስጥ ያሉትን በጠቅላላ ፕሮጀክቶች ማጣጣል ማንቋሸሽ ነው። እነዛ ፓርኩን እንኳን ነው የምነግርህ ምን ያህል ቤተሰቦች ፓርኩ እንትን በማለት ምክንያት ምን ያህል ቤተሰቦች ላይፋቸው ተቀየረ፣ ምን ያህል ቤተሰቦች ስራ አገኙበት ብትላቸው none of them አይነግሩህም። ለምን? ቤተሰቦች ተጠቅመውበታል፣ አለ ፖለቲካሊ ይጎዱበታል። ያንን ነገር መሸፋፈን ነው የሚፈልጉት። እና በተለይ ደግሞ አሁን ዋናው very important የመጨረሻም ነገር ስለሆነ እቺን ፓርት ልበልና አቆማለሁ። የኢትዮጵያ right now ወደድንም ጠላንም አሁን ያለንበት ሰዓት የኢትዮጵያን ፖለቲካ ማየት ያለብን ከውጭ ወደ ውስጥ ነው። ከውስጥ ወደ ውጭ ካየነው ቤዚክሊ ልንበላ እንደሆነ ኤኒ ኢትዮጵያዊ የሆነ ሊያቅ ይገባዋል። ምክንያቱም መሀላችን ቋንቋችንን ተጠቅመው በአቅማቸው ጅቡቲዎች እንኳን ቴዲ አሉበት በሚገርም ሁኔታ አማርኛ አቀላጥፈው እያወሩ ኢትዮጵያን እንትን ለማለት በየሶሻል ሚዲያው ላይ ተበትነዋል። ልክ በጦርነት በቲፒኤልኤፍ ጦርነት ላይ ያሉት በጠቅላላ ተመልሰው አካውንቶቹ ድጋሚ መጥተዋል። የሻዕቢያ አካውንቶች በኦሮሞ አካውንት ውስጥም አሉ፣ በአማራ አካውንት ውስጥም አሉ። በየተለያየ አቅጣጫ ነው የምነግርህ። full force they are back on right now full force ነው የምነግርህ። ልክ ጦርነቱ ሲጀመር እንደነበረው ነው የምልህ። ያንን እንደ አገር እኔ መንግስትን ጥሉ መንግስትን ተቃወም ወደድክም ጠላህም፣ ግን በአገር ናሽናል ኢንትረስት የለኝም ብለህ አፍህን ሞልተህ የምትናገር የእንቁላል ቀቃይ ልጅ በጠቅላላ እኔ ልሰማ አልችልም። ኤኒ ኢትዮጵያዊም ያንን ነገር ሳክሪፋይስ ላርግ ማለት በቃ ኢትዮጵያ ላይ ጊቭ አፕ ላርግ ኢትዮጵያ ቻንስ የላትም ብለህ ነው። እያንዳንዱ ሀገር የሚያስቅ ነገር ጎረቤቶቻችን በጠቅላላ ጓደኛ እሺ ጎረቤቶች በሚያስቅ ሁኔታ ጎረቤቶቻችን በአጠቃላይ ጓደኛም ጠላትም የሚሆኑት ቤዝድ ኦን አስ ነው። ከኛ ከሚፈልጉት ነገር ነው። ወይ ጠላት ይሆናሉ ወይ ጓደኛ የሚሆኑት እኛን ለማሰር እኛን ለማንበርከክ እንትን ያለ ነው። በተለይ የኢትዮጵያ ጎረቤቶች የሚል መጽሐፍ አለ። በኃይለ ሥላሴ ጊዜ ኃይለ ሥላሴ ላይ ሀፕን ያደረገውን ኤክስፕሌን የሚያደርግ ከተቻላችሁ የኔ ኢትዮጵያዊ እሱ መጽሐፍ አንብቡ ትላለሁ። በአገራችሁ ግን በፈጠራችሁ አትደራደሩ። ለማመቻቸት እየሞከሩ ኢንትረስታችሁ ምንም እንትን አይደለም እያሉ እንትን አለ። መንግስት ይሄዳል፣ መንግስት ይመጣል ይሄዳል። አገር ግን መቀጠል አለባት። እሱን እንዳትረሱ ነው። ቴንክ ዩ ቴዲ። ለማንኛውም አትካ ግን አንተ በዚህ በሶሻል ቲክታክ በቃ ተበላሸ ማለት ነው። አሁን አንተ ከጠፋና በዩቲዩብ በቃ ነው ማለት ነው። ቴዲ ይመችል። ለማንኛውም የሆነ ፕሮግራም እንትን እላለሁና ሰዓት እመጣለሁ። እንደዚህ ለእሑድ በተከታታይ ባይሆንም ግን እመጣለሁ እንዴ እናወራለን። ያችን ማለት ነው። አትጥፋ ትንሽ አትሊስት ትንሽ እንትን እስከሚል ድረስ አትሊስት አሁን በተለይ በጣም ታስፈልጋለህ። አልዋሽም
እመጣለሁ። ቴንክ ዩ ልልና እሺ፣ ወደ ስዩሜ እንሄዳለን። ስዩሜንም ክብራትና ክብራን ስዩሜ ስለ ፖለቲካ አቋሙ ሳይሆን የሚናገረውን በደንብ አድምጣችሁ ውሸት ከሆነ ውሸት፣ እውነት ከሆነ እውነት በማለት ታግዙናላችሁ። ስዩሜ 6 ደቂቃ አለው እንደሚ አመሰግናለሁ ቴዲ። ልዕልና ወረደች እንጂ የሚቃወም ሁሉም ኖ ሪዝን ለሚክራይ ይላል የሚለው ስቴትመንት በኢትዮጵያ ፖለቲካ ላይ ቁጭ ብሎ ከተለያየ ሰው ጋር የሚነጋገር ሰው ጆሮው ደፍኖ መንግስት የሚለውን ነገር ብቻ በመቀበል መጎተት የሚፈልግ ሰው አባባል። ምክንያቱም ለምሳሌ በዚህ መድረክ ላይ ስለ ወደብ ጉዳይ በሶማሌላንድ ሲነሳ ሪዝኖች ስናቀርብ ነበር። መንግስት ዛፍ በመትከሉ የሚነሱ ተቃውሞች ለምን ተከለ አይደለም መትከሉ አስፈላጊ አይደለም የሚል አልነበረም። ኦር ፕሮጀክቶች በሚሰሩበት ጊዜ የሚያሸበርቁት ፕሮጀክቶች አይጠቅሙም የሚል ሰው የለም። የፕራዮሪቲ ጉዳይ ይነሳል። ገንዘቦቹ ኢንከም ሊያመጡ የሚችሉ ስራ አጥነትን ሊቀንሱ የሚችሉ ኢኮኖሚው የበለጠ ሊያንሰራሩ በሚችሉ ጉዳዮች ፕራዮሪቲ ሊሰጥ ይገባል የሚል ነው። ኢቭን በኢህአዴግ ዘመን ጭምር የአባይ ግድብ ሲገደብ ዳያስፖራው አባይ አይገደብ አይደለም ያለው። የኢትዮጵያ ፖለቲካ ባልተስተካከለበት ሁኔታ የሚሰሩ ስራዎች ሃርድ ከረንሲ በመንግስት እጅ ሲገባ መንግስት ባጀቱን ወደ ጦር ያዞረዋል፣ መልሶ ህዝቡን ይገልበታል እንጂ ኢኮኖሚውን የሚገነባበት አይሆንም። አሁን አባይ ካለቀ በኋላ እንኳን ለምንድነው የሀገር ውስጥ መብራት የሚቆራረጠው ሲባል መንግስት ምንድነው ያለው? ገንዘብ ስለሌለን ይሄ የመብራት ሽቦዎችን ምንዘረጋበት የለንም፣ ሶ ኤክስፖርት አድርገን ዶላር ነው የምናገኝበት ነው ያለው። እና አይደለም ሌላ ዋንጋሪ ቅድም ሲናገር የሚጠቅሳቸው መጽሐፎች በደንብ አንብባችሁ። ምክንያቱም መጀመሪያም ላይ ስትናገር መንግስት ብቻ ነው መሳሪያ መያዝ ያለበት፣ አሁን መከላከያ መያዝ፣ ያ ማለት መከላከያው ቄራ መሆን አለበት ማለት አይደለም። ያ ማለት ኢትዮጵያውያን የሚጨፈጭፍ ተቋም መሆን አለበት ማለት አይደለም። ያ ማለት እኩልነት፣ ነፃነት፣ ዲሞክራሲ ያላሰፈነ መንግስት መኖር አለበት ማለት አይደለም። በህግ የሚመራ ማለት በህገ መንግስቱ በግልጽ በአንቀጽ 9 እንደተገለጸው የሁሉም ነገር የበላይ ህገ መንግስቱ ነው። ጠቅላይ ሚኒስትሩም ሌሎችም አመራሮችም ፓርቲም ድርጅትም ሁሉም በህግ የሚመራ መሆን መቻል አለበት። አሁን ግን ያንን የለም። ያ በሌለበት ሁኔታ የአንድ ግለሰብ የበላይነት የሚታይበት ግለሰቡ ራሱ መንግስትም ፓርቲም ተቋምም ህግም በሆነበት ሁኔታ እኛ ባሪያንን ማለት ነው። አንድ በሻሻ ተወልዶ ያደገ ሰው በታሪክ አጋጣሚ ቤተ መንግስት ላይ ስለተገኘ የሱን ባሪያ ሆነን እትብታችን በተቀበረበት ሀገር የምንቀጥልበት ሁኔታ ግን አይኖርም። ዶክመንታሪ ስለባለ የተነሳው ጎማ ስር ልነጠፋለን የሚል ህዝብ ነበረ። አብይ አልተረዳ ነው። እሱ የአስተሳሰባችን ደረጃ ነው የሚወስነው። ከአብይ የበለጠ የተሻለ ማሰብ የሚችል ሰው ኢምንት ሊሆንበት ይችላል። ከዛ በታች ከሆነ ደግሞ ልክ ነው ይገዝፍበታል። ነገር ግን የባሌ ዶክመንታሪ ከታየ ሪቹዋል ሴሬሞኒ ነው የነበረው የነጌታቸውና የሌሎችም አመራሮች ራሳቸው ዝቅ ራሳቸው አላዋቂ አድርገው ያቀረቡበት ሲመሩት የነበረው ክልል እና ሀገር አናቀውም ነበር። አንተነ የምታቀው አንተነ አይናችን የገለጥክልን። ስቲል ግን ዲስ ፒፕል ሁሉም እዛ ውስጥ ያሉት በተለያየ የአመራር ደረጃ በአማካሪነት በቦርድ ደረጃ አሉ። ማንን ለመምራት ኢትዮጵያን ካላወቁ አይናቸው ካልተገለጠ ከፊቱ ዞር ማድረግ ነው የነበረበት። እሱ አዋቂ ከሆነ አትሊስት ኢትዮጵያን የሚረዷት የሚገነዘቧት ሌሎች ልጆቿን በዙሪያ ማሰለፍ ነበረበት። እሱ ግን ያንን አይፈልግም። ሌላው ሞትን በሚመለከት ሄዲ የክስታኔ ጉራጌ ኦነግ ባንድ በኩል መከላከያ ባንድ በኩል ቆመው እየተያዩ ጉራጌው ግን ይፈጃል፣ ይገደላል። ማህበረሰቡ ራሱን እንዳይከላከል ግን ትጥቅ አስፈትተውታል።
መስቃንና ማረቆ እንዲጋጭ ካደረጉ በኋላ ተፈናቅለው ይሄው 4 ዓመት ወደ ቀየው አልተመለሰም የመስቃን ህዝብ። ወልቂጤ ያስቸኳይ ጊዜ አዋጅ አውጆ በኮማንድ ፖስት እንዲመራ ካደረገ በኋላ ለአምስተኛ ጊዜ ፖሊስ ጣቢያው ተዘርፏል። አንዴ ቃለስ ብልጽግና ውስጥ ያሉ አመራሮች በሚፈጥሩ ሽኩቻ ምክንያት ቆሴ ላይ ጉራጌ ዞን ላይ ግድያ እየተፈጠረ ህዝቡ ሀዲያና ጉራጌ እንዲጋደል ስራ ይሰራሉ። ኬዲ እነዚህ ሁሉ ሰማብ ስታረጋቸው መንግስት የሚገባውን ስራ ምክንያቱም ትልቅ ሪሶርስ ያለው መንግስት እጅ ነው። ትልቅ አቅም ያለው መንግስት እጅ ነው። አብይ የሚባለው የአብይ ፍቅር ስላደረብን አይደለም። አብይ ምንም ስለሆነ ሳይሆን ጠቅላይ ሚኒስትር ስለሆነ ነው። ጠቅላይ ሚኒስትር ሆኖ ባይቀጥል ኖሮ ስሙ የሚጠራው አይኖርም። ኢትዮጵያ ስለሆነ አይደለም። አሜሪካን ውስጥ እያንዳንዱ ሚዲያ አሁን ብትከፍት እያንዳንዱ ሚዲያ ትራምፕ ይላሉ because he is the president። ተነቀሱ ምናምን ስትል በቃ እሱን ብቻ መጥራት የተቀመጠ ሰው ያለ አታስነሱት። ያ ካላዋቂነት የሚመነጭ ነው። ኦኬ፣ አመሰግናለሁ። ቴንክ ዩ። ሁላችሁንም ከልብ አመሰግናለሁ።